እግዚአብሔር ትቶኛል፣ አጋንንት እየተጫወተብኝ ነው ቀጥሎን ይፈልገናል እንጂ ትቶን አያውቅም። ሰው ቢጠላችሁ፣ ሰው ቢሸሻችሁ፣ ብታጡ፣ ጓደኛም ቢከዳችሁ፣ ምንም ብትሆኑ ማለዳም ተነስታችሁ ገንዘብ ብታጡ፣ ስራም ብታጡ፣ ቢቸግራችሁ፣ ምንም ነገር ዳኛም ባይፈርድላችሁ ዝም ብላችሁ አንድ ቃል በሉ። አጋንንትን ለማባረር እንደዚያ ለማድረግ አጋንንት ጋር ለመፎካከር አይደለም ክርስቲያን የሆነው። ክርስቲያን የሆነው ክርስቶስን ለመምሰል። እናንተ ውድ የእግዚአብሔር ገንዘቦች ናችሁ። በአርአያው በአምሳሉ የፈጠራችሁ በደሙ የገዛችሁ ፍጡራን ናችሁ። ራሳችሁን በከንቱ አሳልፋችሁ ለሰይጣን አትሽጡ። አሁን ትውልዱን ጋኔን አስሮታል፣ ታስረናል። ስምንተኛው በቃ ሰይጣን ከማሰሪያው ተፈቷል። ሰው ሁሉ ተተብትቧል። ጸሎትም አይሰማም። እንዲሁ እንለፋለን እንጂ ተሰብቆም ሰው አይድንም። ይድናል። መቼ አያችሁት ሰው እንደማይድን? ይድናል። እግዚአብሔር የሚወደው ትልቅ ሰው ማለት ከኃጢአቴ መቼ ነው የምንለወጥ እያለ የሚያስብ ሰው። ባንለወጥም እንኳን መቼ ነው ኃጢአቴ ነፃ የምወጣው ማለታችን ራሱ እግዚአብሔር ደስ ያሰኛል። ጳጳሱ የያዙት መስቀል ሊሆን ይችላል፣ ፓትርያርኩ የያዙት ሊሆን ይችላል፣ መርጌታም የያዙት ሊሆን ይችላል፣ ቆሞሱም የያዙት ሊሆን ይችላል። ገጠር ደግሞ እንዲሁ በቡታንታው እየጎለጎለ ያለው ቄስ የያዘውን መስቀል ሊሆን ይችላል። አንድ ነው። በቀር እንዲሁ በቃ እንደዚህ እንደኔ ክብስብስብስ ያለ ካባ ለብሶ እንደዚህ ያሉትን ስትሳለሙ ትልቅ በረከት። እንዲሁ ደግሞ ጤፉ ሀገራቸው ላይ በጭቃው ላይ የበቀለባቸው ቄስ አይ እናቴ ማምላክን የገጠር ቄስ እኮ እንደው አርጎ ደስ የሚለኝ ያሳየ የገጠር ቄስ። እኔም የገጠር ልጅ አይደለሁ። ሲያርም ቆይቶ ሲጎለጉል ቆይቶ ሲቀድስ ዕጣኑ ገና ከሩቅ ነው የሚሸጥ። ቤተክርስቲያኑ 7 ቀን ሳይታጠብ ሰንብቶ ይሸጣል። ለምንድነው መሰላችሁ? ደግ ነው በእውነቱ እምነት ነው። ይሄ መስቀል ሱቅ ላይ ከሚሸጠው መስቀል የሚለየው በካህኑ እጅ በመዋሉ የተነሳ የክርስቶስን እግር እየሳምኩ ነው ብለን በሚቆጥረው በህሊናችን ልልና ነው የሚወሰነው እንጂ እኮ ሱቅ ላይም ገዝታችሁ ቤታችሁ መስቀል ትችላላችሁ። መስቀሉ ረድኤቱን የሚያሳድርባችሁ በእናንተ የእምነት መጠን ነው። የክርስቶስ እግር ወደ ሌብነት ይሮጣል። የክርስቶስ እግር ወደ ጭፈራ ቤት ይሮጣል። የክርስቶስ እግር ወደ ጫት ቤት ይሮጣል። የክርስቶስ እግር ወደ ስካር ቤት ይሮጣል። ደም ለማፍሰስ ይሮጣል። ለመቀማት ይሮጣል። ቀድሞ ተሮጡበት ወደ ነበረ ክፉ ነገር ሁሉ አትሩጥ። እኔ የክርስቶስ እግር ነኝ፣ እንዴት የክርስቶስን እግር ይዤ ወደ ረከሰ ቦታ ወስጄ አቆመዋለሁ ብለን ማሰባለን። ራሳችሁን እንደከበረ ውድ ዕቃ ቁጠሩት፣ እንደ እግዚአብሔር አካል ቁጠሩት። ክርስቲያን ማለት የክርስቶስ አካል ማለት፣ የክርስቶስ ሕዋስ ማለት። የክርስቶስን አካል ወስዳችሁ የኃጢአት መሳሪያ ታደርጉት። እጆቻችን የክርስቶስ እጆች ናቸው። አይኖቻችን የክርስቶስ አይኖች ናቸው። አካላችን የክርስቶስ አካል ነው። ለዚህ አካል ደም ተከፍሎበታል። ማንም የራሱ አይደለም። በደም የተገዛ አካል ይዘን ነው ወስደን የኃጢአት መሳሪያ የምናደርገው። ይህንን ማሰብ ነው የክርስቶስ እግር ማለት። ክርስቶስ ለሰላም የተመላለሱ እግሮች ነው ያሉት። እኛም ለሰላም የሚመላለሱ እግሮች ሊኖርን ይገባል። የክርስቶስ እግር በጽድቅ ተከሰው በዳኛ ፊት የቆሙ እግሮች ነው ያሉት። በኃጢአት የሚከሰሱ እግሮች የሉት። ያም በኃጢአት ተከሰን የምንቆም መሆን የለብንም። ተከሰት መከሰሻችን መልካምነት ይሁን። መልካምነት ያስከስሰን፣ ክርስቲያንነት ያስከስሰን፣ ደግነት ያስከስሰን። ዘመን ይገላበጥ ይሆናል፣ ጊዜ ይዘገይ ይሆናል እንጂ ማናችሁ ተደብቃችሁ ለሰው ተንኮል የመከራችሁት፣ በስልጣንም ውስጥ ሆኑ ሀብትም ውስጥ ሆኑ ተደብቃችሁ ለሰው ጥፋት የመከራችሁት ነገር ነገ እናንተን አጥምዶ እንደሚጠላችሁ እናውቀዋል። እዚህ ለምሳሌ ጉባኤ ቢዘጋጅና ስቴዲየም ደግሞ አንድ ዘፋኝ ቢመጣ የት ነው የምትሄዱት? እዛ ነው የምትሄዱት። ለምንድን ነው ሲባል አይምሯችን ቀላል እንዲሆንና መደሰት ብቻ የሚፈልግ እንዲሆን ሰርተውናል። ጠደው ሰፍተው ማለት ቀላሉ ደስታ ብቻ የምንፈልግ፣ ጭንቀት መስማት የማንፈልግ፣ አስጨናቂ ነገሮችን በመሸሽ ብቻ የምንኖር። ሁሉን ነገር የሚመራው ራስን። እግር ራስን አይመራም፣ ራስ ነው እግርን የሚመራው። ራስ የሚባለው የላይኛው ፀጉራችን ያለበት አይደለም። ከአንገታችን በላይ ያለው አካል ራስ ነው የሚባለው። ስለዚህ አይን ያይና እግር የሚረግጠውን ይነግረዋል። የሚያጠፋው አውሬ ከመጣ ደግሞ ድምፁን ሰምቶ ፈጥኖ እንዲሮጥ ያደርገዋል። ምላስ ደግሞ ወደ ውስጥ ገብቶ የሚጎዳውን ነገር ከመጠን በላይ የሞቀ ከሆነ ገብቶ ከውስጥ ያለውን ስስ አካል እንዳይጎዳው ምላስ ሙቀቱንም የሚያቃጥለውንም የሚተኩሰውንም የሚመረነውም ደግሞ ይመጥንለታል። የላይኛው የአይምሮ ክፍል እንዳይጎዳ ደግሞ ምላስ እንደዚሁ መጥኖ ይናገራል። እና ራስ የሁሉ ነገር መሰረት ነው። ሰው እጁን ተቆርጦ እግሩን ተቆርጦ ከወገቡ በታችም ቢሆን ተቆርጦ ይኖራል። ራሱን ተቆርጦ የኖረ ሰው ግን አይተናነው። ራሱን ከተቆረጠ ሰው መጨረሻ ላይ ሞተ ይባላል። ራስ ከተበላሸ ተበላሸ ነው። እና ራስ ከፍ ሲል በእግር ከፍታ የለም። ከፍታው የሚመጣው በራስ
ሰው ከተኛበት መኝታው እንኳን ከፍ በል ሲባል ከፍ የሚለው ራሱ ነው። ራሱ ከፍ እያለ ነው እግሩን የሚስበው እና ልዕልና የሚመጣው በራስም እጅ ራስን ተከትሎ ይሄዳል፣ እግርም ራስን ተከትሎ ከፍ ይላሉ እና ስለዚህ ነገር የራስ ከፍታው ሌሎችን ሕዋሳት ለማስተዳደር ለመምራትም ከፍተኛ የታችኞቹን ሁሉ የሚያስተዳድር የመሆኑ ምልክት ሰው ዓይኑን ታሞ ሳይተኛ ቢያድር የሚታመመው ራሱን ይሄ ጭንቅላት የምንለውን ይታመማል። እግሩን ቢታመም ራሱን ያመዋል። ሆዱን ቢያመው ራሱን ያመዋል። ለምን ሲባል የነዚህን ሁሉ ሸክም የሚሸከምና የሚመራ ስለሆነ ማለት። ይሄ ልብ የሚባል አለው የሰው ልጅ። ልብ የሚባለው በማደሪያዋ ማዕረግ ተሰጥቷት ነው እንጂ እቺ ደም የምትቋጠረው ከረጢት አይደለችም። ልብ እንደ ሳይንሱ ልብ የምትባለው እሷ ናት። ደም የምትቋጠረው እቺ 4 ሰጭ ገንዳ ተቀባይ ያላት ግራ ቀኝ ያላት እሷ ልብ ተብላለች። ግን እሷ ልብ አይደለችም። ልብ የምትባለው ነፍስ ናት። ነገር ግን ነፍስ ለመኖር ደም ስለሚያስፈልጋት ደም ደግሞ የምትኖረው አሁን በተናገርናት ከረጢት ውስጥ ስለሆነ አዳሪ በማደሪያ ማደሪያ ባዳሪ ስለሚጠራ ስለዚህ በዚህ ምክንያት በውስጧ ባደረችው ነፍስ ከረጢቱ ልብ ተብላ ተጠርታለች። ስለዚህ የሰው ልቡ ነፍሱ ናት። የሚያስብ በነፍሱ ነው። ይህም በምን ይታወቃል? ሰው ከሞተ በኋላ ማሰብ አይችልም። ነፍሱ ስለምትለየው ማለት ነፍሱ ማሰቢያው እሷ ስለሆነ፣ ነፍስ ደግሞ ስራ የምትሰራበት ሐሳብ የምታወጣበት የምታወርድበት፣ አይምሮዋ ደግሞ ህሊና ይባላል ወይም ሳይንሱ ማይንድ የሚለው ማለት ነው። በእናንተ ቋንቋ ማይንድ የሚባለው ህሊና የሚባለው እዚህ ውስጥ ያለው የነፍስ መሳሪያዋ ነው። ሐሳብ የሚወለደው ከነፍስ ነው። ነፍስ ደግሞ ያንን የምትሰራበት መሳሪያዋ ማይንድ የሚባለው ክፍል ነው። ስለዚህ ህሊናን መቆጣጠር የሚቻለው ነፍስን መቆጣጠር ሲቻል ነው። ነፍሱን የተቆጣጠረ ሰው ህሊናውን መቆጣጠር ይችላል። ህሊናውን የተቆጣጠረ ሰው ደግሞ አፉን መቆጣጠር ይችላል፣ እግሩን መቆጣጠር ይችላል፣ እጁን መቆጣጠር ይችላል። ካላሰበው አይውልም፣ ካላሰበው አያድርም፣ ያላሰበውን አይናገርም፣ ያላሰበውን አይበላም፣ ያላሰበውን አይጠጣም፣ ያላሰበውንም አይነሳም፣ አይሰጥም። ሁሉን ነገር አስቦ ያደርጋል። አስቦ ያገባል፣ አስቦ ይኖራል፣ አስቦ ይመንናል፣ አስቦ ይመራል። ሐሳብ ነው። ሁሉ ነገር ከሐሳብ ነው የሚጀምረው። ሐሳብ ደግሞ እንዲታሰብ ራስ መቀደስ አለበት። ራስ እንዲቀደስ ነፍስ መቀደስ ይገባታልና ራስ የሁሉ ነገር መሰረት ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የሰው ልጅ ልብና ሕዋሳቱን መቆጣጠር የሚችለው አባቶቻችን ምን ይላሉ? የሰው ልጅ ልቡ በእናት አህያ ሲመስሉት፣ ሌሎቹን ሕዋሳት ደግሞ በግልገል አህያ ይመስሉታል። እናት አህያ ከመሃል ሜዳ ላይ ከታሰረች ግልገሉ አህያ የትኛውንም ያህል ቢሮጥ መልሶ ከእናቱ ስር ነው የሚገኘው። ነገር ግን እናቲቱ አህያ ከገደሉ ጫፍ ላይ ከታሰረች ግልገሉ በዚያው እጫወታለሁ ብሎ ገደል ይገባል። እንደዚህ ሁሉ ልብ ካልተቆጣጠሩት፣ ልብ በፍቅር ካልታሰረ ሕዋሳት በኃጢአት መውደቃቸው አይቀርም እና የሕይወት መውጫ ከእርሱ ነውና አጥብቀህ ከሁሉ በፊት ልብህን ጠብቅ የሚለው መጽሐፍ ለዚህ ከሁሉ ነገር በፊት ልብህን ጠብቅ። ወደ ልብህ የሚገቡትን ነገሮች ተቆጣጠር። ልብን የሚያረክሱ ነገሮች አሉ። አናቅጸ ሕይወቱ ለሰብ ተብለው የሚጠሩ የሰው የሕይወት ቀዳዳዎች ወይም የሕይወት በሮች የሚባሉ አሉ። ሰው ሕይወቱ፣ ሐሳቡ፣ አኗኗሩና የሚናገረውም ሆነ የሚሰራው ነገር የሚያስበው ነገር የሚወሰነው ወደ ልቡ በሚገቡ ነገሮች ነው። ወደ ልቡ የሚገቡ ነገሮች ደግሞ በሮች አሉ። እነዚያ በሮች ለመልካም ከተከፈቱ ሰውየው ሐሳቡም ስራው መልካም ይሆናል። ለክፋት ከተከፈቱ ደግሞ እንደዚሁ። ስለዚህ የሰው የሕይወቱ በሮች ዓይኑ፣ ጆሮው፣ አፍንጫው፣ አፉ፣ እጁ እነዚህ የሕይወት በሮች ናቸው። በዓይኑ የሚያየው ነገር የሰው ልጅ እኮ አሁን ከዚህ ካሜራ በብዙ ሺህ መጠን የሰው ልጅ አይምሮ አንድን ነገር የመቅረጽ አቅም አለ። በጣም በብዙ መጠን እጥፍ ማለት ነው። ለረጅም ዘመናት ይዞ የመቆየት አቅም አለው። ያንን ደግሞ ሰው ለረጅም ዘመን
አንድን ነገር ከያዘ ያን ምን ያደርገዋል? ትንታ የሚባል አለ። ያንን ወደ ነቃ ሐልዮ አሳድጎ ያንን ወደ ቁርጥ ሐልዮ ያሳድግና ደጋግሞ አስቦ ያንን ወስኖ ያንን ሰርቶ ስራውን እንደገና ደግሞ ደጋግሞ ያንን ለምዶ ያንን ጠባይ ያደርገዋል። ያን ጠባይ ያደረገውን ነገር ደግሞ ለመላቀቅ ይቸግረዋል። ስለዚህ ምን ማለት ነው? አንድን ነገር ጊዜ ወስዶ ትክ ብሎ ሲያዩት በህሊና ይቀረጻል። ያ የተቀረጸው ነገር ደግሞ እንድንሰራው ይገፋፋናል። ከገፋፋን በኋላ ደግሞ እንደጋግመዋለን። ከደገምነው ጠባያችን ይሆናል። የምንሰማው ነገር እንደዚሁ ነው። ስለዚህ ለማይረቡ ነገሮች ዓይንን፣ ጆሮን፣ እጅን፣ እግርን መስጠት አይገባም። እጅ፣ እግር፣ ዓይን፣ ጆሮ፣ አፍንጫ እነዚህ ልብን ለማርከስም ለመቀደስም ወሳኝ ሲሆኑ ልብ ደግሞ እነዚህ ለመቆጣጠር ደግሞ ምንድናቸው? አለቃቸው፣ አበጋዛቸው፣ ፍታውራሪያቸው ነው። እሱ ንጉሳቸው ነው። መጽሐፍ ሲናገር አሌ ለኪ ኦ ሀገር እንተ ንጉሥኪ ወሬዛ ይላል። አስተዳዳሪሽ፣ ገዥሽ፣ ንጉሥሽ ወጣት የሆነ ሀገር ወዮልሽ ይላል መጽሐፍ። አስተዳዳሪሽ፣ ንጉሥሽ ሕፃን የሆነሽ ሀገር ወዮልሽ ይላል። ለምን? የሚናገረውንም የሚሰራውንም አያውቅም። ወጣት ከሆነ የእሳት ባህሪው እየወጣ እየወረደበት የሚናገረውን ስለማያውቅ ሀገሪቱን ሊያጠፋት ይችላል ተብሎ ነው። ይሄ ሰም ነው። ወርቁ ግን ስለ ንጉሥ ሊነገር የተፈለገ ኃይለ ቃል አይደለም። ንጉሥ የተባለ ምንድነው? ልብ ነው። ንጉሥሽ ለጋ የሆነ ሀገር ወዮልሽ ማለት ልብሽ ያልበሰለ ሰውነት ወዮልሽ ማለት። በኃጢአት ትጠፊያለሽ። ልቡ ያልበሰለ ሰው ሰውነቱን በሙሉ ይዟቸው ወደ ኃጢአት ይነጉዳል። እና ህሊናችንም ልብናችንም ለመቆጣጠር የምንሰማውንና የምናየውን ነገር መቆጣጠር አለብን። የረከሰ ነገር እያየን ከረከሰ ነገር መውጣት አንችልም። የረከሰ ነገር እየሰማን ከረከሰ ነገር መውጣት አንችልም። ስለዚህ የዓይኖቻችን ለሰይጣን የተዘጋ ለእግዚአብሔር የተከፈተ የዓይንና የጆሮ በር የኖረን እንደሆነ ያን ጊዜ ከክፉ ነገሮቻችን ፈጥነን ለመላቀቅ ይመቸናል። እንደ ንስር ለመብረር እንችላለን ማለት። አቅም የሚገኘው በዚህ ነው። ስለዚህ ራስ ከፍ ሲል ሕዋሳት ከፍ ይላሉ ያለው ምንድነው? ሐሳቡ ከፍ ሲል፣ አይምሮ ከፍ ሲል ምን ይሆናል? ስራውን ከፍ ይላል። እነዚህ እኮ አሁን ለምሳሌ የሌሎቹ ሀገራት እንደምታውቁት የአውሮፓ፣ የአሜሪካ፣ የሌሎቹም ሀገራት የሚባሉት የኛ ሀገር ሰው እንዳያድግ የሚያደርጉት ምንድነው? መጀመሪያ አይምሮአችን እንዳያስብ ማድረግ። እስኪ አሁን ከዚህ ካለው ወጣት አብዛኛው የሚያስበው ያን ጥያቄ ልንገራችሁ። አንድ ሰው የባንክ ዕዳ አለበት። የባንክ ዕዳውን መክፈል ስላልቻለ መኖሪያ ቤትህን በቅርብ ቀን እንድታስረክብ የሚል ደብዳቤ ይደርሰዋል። ሲደርሰው ወደ ሆነ ቦታ ሄዶ ስለመጣ ዕዳው ይቀራል አይቀርም? አይቀርም። ይህንን ነገር እንደው ላለመስማት ሳምንት ሲገጠር ቤተሰብ ደርሼ ልምጣ ቢል ተመልሶ ሲመጣ የባንክ ዕዳ አለብህ የሚለው ደብዳቤ ይቆየዋል ቤቱ ማለት። በመሸሽ ስራን ሰርቶ በማሸነፍ ነው እንጂ ሐሳብን በመሸሽ። ስለዚህ ምንድነው? ኃጢአተኛነታችን እንዲነገረን ስለማንፈልግ፣ ክፉነታችን እንዲነገረን ስለማንፈልግ አሁን መስታወቱ ጥርስ ላይ የበቆሎ ፍሬ አለ ካለ በቆሎውን ማንሳት ይሻላል? መስታወቱን መስበር ይሻላል? ይህ ልክ ያልሆነ ሐሳብ እኮ የሚባለው በእውነቱ እንደዚህ ነው። ድንቁርና በሰው ላይ ሲሰለጥን ምንድነው? ነውራችን ከማስተካከል ይልቅ ነውራችን የሚያሳዩንን ነገሮች ወይ እንሸሻቸዋለን ወይ እንሰብራቸዋለን። እነዚያ ነገሮች ማጥፋት ነው የምንፈልግ። በየትኛውም ቦታ ስትሄዱ በየትኛውም የሚለው የሚበቃኝ ይመስለኝ። ከዚህ በኋላ አልሄድ ነው የሚናገር ድሮ ይኸውላችሁ ቤተክርስቲያን ሲሰጣ እንዲህ ይባላል። እየሰማችሁ ነው? ሰሪ፣ ደንጓሪ፣ አነዋሪ ይባላል። እስኪ ሰሪ በሉ። እሺ ደንጓሪ በሉ፣ አነዋሪ። ይህ በድሮ ዘመን አርኪቴክቸር ሳይኖር ቤተክርስቲያን ሲሰራ የድሮ መሐንዲሶች ናቸው። የድሮ በድንጋይ የሚሰሩት ግሩም አናጺዎች ናቸው። ሰሪ የሚባለው ድንጋዩን የሚጠርበው እንጨቱን የሚጠርበው የሚያስተካክለው ነው። ደንጓሪ የሚባለው ደግሞ የትኛው ድንጋይ የት ቦታ መገጠም እንደሚገባው እያሰበ ነው። ይችኛይቱ ትንሽ ሰያፍ ድንጋይ ስለሆነ እዚያችኛው ቀዳዳ ላይ ብትሆን ይሻላል የሚል ነው። አነዋሪ የሚባለው ደግሞ ስራዬ ተብሎ በግ እየታረደለት እየበላ ቤተክርስቲያኑ ሲሰራ ፍሬም እየቆረጠመ ይሁን
ሰዎቹ የሚሰሩትን ነገር እየዞረ የሚያነውር እዚህ ቦታ ላይ ጥሩ አልገጠማችሁም፣ ይሄኛው ድንጋይ መውጣት አለበት የሚል ነው። እና የሚገርመው አንድ ቤተክርስቲያን ሲሰራ የደንጓሪውን ያህል አነዋሪ በደንብ ይፈልጋል። የት ሀገር ያለው አነዋሪ ነው ጥሩ አድርጎ የሚያነውር ተብሎ ማለት ነው። ያ ተከፍሎት መጥቶ ሲያነውር ሰንብቶ ቤተክርስቲያኑ አሰምሮ እንዲሰራ ያደርገዋል። አነዋሪ ማለት ነውራችን ነግሮ እንዲስተካከል የሚያደርግ ነው። አሁን ምንድነው ደካማ ሰው ትችትን መፍራት ነው የሚወደው። ትችት ይሸሻል፣ ትችትን ይፈራል። ስለዚህ እንዳንተች ብቻ እየፈራን አሁን እናንተም በአቅማችሁ ትችት አትወዱ፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁም። እንዴት ይደረግ? አሁን አንድ ሰው ምሳ አልበላምና ምሳ ሳይበላ ምሳ በልተሃል፣ ይህ ሰውዬ አሁን በልቷል። አሁን ቀኑ ሙሉ ምሳ በልተሃል እያለ ስለነገር ነው የበላ መሆን ይችላል? አይችልም። መብላት ብቻ ነው ሰውየው ሊያርቀው የሚችለው። ስለዚህ ነውር ከነውር በመሸሻችን ለጊዜው እየሸነገል ነፍሳችንን ተመልከቱ። አንድ ቅዱስ ያየውን ራእይ ልንገራችሁ። ምን ይላል መሰላችሁ? አንድ ሰውዬ ዛፍ ላይ አለ። አንድ ሰውዬ ዛፍ ላይ ሆኖ ከዛፉ ላይ በጣም ማርማር የሚጣፍጥ የማር ጠብታ የሚመስል ጠብ ይላል። እየዘገየ ነው ጠብ የሚለው እና ያ ደግሞ ለምላሱ ደስ ያሰኘዋል። እና እሱ ያችን ጠብቆ አፉን ከፍቶ ጠብ ስትል መላስ ያችን ጠብ ስትል መላስ። ኋላ የሚደንቀው ግን ከግራ በኩል መሳሪያ ይዞ ሊገለው የሚጠብቀው ሰውዬ እንዲህ አድርጎ ደግሮ የሚያየው ማለት ነው። ከታች ደግሞ የተቆፈረ ጉድጓድና ዘንዶ አፉን ከፍቶ ደግሞ ይጠብቀዋል። የሚያስደንቀው ደግሞ ሁለት አይጦች ዛፉን በግራና በቀኝ እየከረከሩት ነው ሊቆርጡት። ሰውየው ግን ምን እያደረገ ነው? ያችን ጠብታ እየላሰው እታች ያለውን ነገር በሙሉ ረስቶታል። የሚወጣውን ዘንዶ፣ የሚተኮስበትን መሳሪያ፣ እንደገና ደግሞ ዛፉ እየተከረከረ ሊበጠስ ጥቂት እንደቀረ ሁሉ ረስቶታል። ይሄ መላውን ክርስቲያን መላውን የሰው ልጅ የሚወክል ነው። የማር ወለላ የሚባለው ለጊዜው የሚያታልለን ዘፈኑ፣ ጨዋታው፣ ድራማው፣ ፊልሙ እንደዚህ ያለው ነገር በሙሉ ለጊዜው ሰውነታችንን ሸንግለን አስደስተን ጊዜ የምንፈጅበት አይምሯችንን የምናደነዝዝበት ማለት እሱ ነው። በዚያ እየተሸነገል ያችን ጣዕም እያጣጣም በቃ እኔ እንዲህ አይነት ነገር አሁን ሀገር ልጠፋ ነው ምናምን ሊል ነው፣ እንደዚህ ያለ ችግር እየመጣ ነው፣ ጦርነት መጥቷል፣ እንደዚህ ያለ ነገር አትንገሩኝ፣ ተውኝ፣ ሰልችቶኛል ማለት ምን ይሻላል ታዲያ? ዘፈን ቀለል ያለ ነገር ንገሩኝ ብላችሁ። እሺ ነገሩ ግን እየተደረገ ነው። እዚያ ግን የሚተኩስ ሰው እየጠበቀው። ያ የሚተኩስ ሰው ማን ይባላል? ሞት ይባላል። ዘንዶ ደግሞ ማን ይባላል? ዲያብሎስ ይባላል። እንጨቱ የተባለ ደግሞ እድሜያችን ነው። በሁለት በኩል የሚቆርጡት አይጦች ደግሞ ማናቸው? ቀንና ሌሊት ይባላል። እነዚህ አንድ ቀን ስናድር ዛሬ ስትውል ማታ ስታድር አይጥ ነው። ይሄ እድሜ እየተቆረቆረ ነው እየተከረከረ ማለት ወይ ማክሰኞ ወይ ረቡዕ ብጥስ ይላል። ከዚያ በኋላ ምን ይሆናል? መጨረሻ ላይ ሞት ይጠብቀናል ማለት ነው። በቀላሉ መታለልን ከመታለል እንዲያውም አንድ ቅዱስ እንጦንስ የሚናገረው የሰው ልጅ ከእንስሳት የሚበልጠው የማይታለል የሆነ እንደሆነ ነው ይላል። የሰው ልጅ ከመታለል ከወጣ ምን ይሆናል? እሱ ሰው ነው ማለት ነው። መታለልን መለየት ካልቻለና ካላሸነፈ ግን ከእንስሳት ብልጫ የለው። ማስተዋል የሌላት ነፍስ እሷ እንስሳ ናት ነው የሚለው። ኢማዋቲነቱ ገብቶት ለሕያውነቱ የማይሰራ ሰውነት እሱ የሞተ ነው። እና ይሁሉ የሚኖረን የሐሳብ ቅድስና ሲኖረን ነው። ማሰብ ስንጀምር ማሰብ በጣም 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 ግሩም ነገር ነው። ሰዎች አስበው ያጠፋሉ። ቢያንስ እኛ አስበን መዳን አለብን። እንዴት በይውላችሁ እንዴት መቀደስ እንዳለብን፣ እንዴት መልካም ሥራ መስራት እንዳለብን ማሰብ ባንችል እንኳን እንዴት ሮጠን ማምለጥ እንዳለብን ግን ማሰብ አለብን። አሁን የመዳን ነገር ነው። በዚህ ዘመን ማምለጥ ነው። ከዚህ ክፉ ዘመን ማምለጥ። ዘመኑን ያከፋ ነው እኛ ነን እንጂ ክርስቶስ የተወለደበት የተባረከ ዘመን። ስለዚህ ተመልከቱ። ጥንቸል ታውቃላችሁ አይደል? ጥንቸልና ውሻ፣ ጥንቸሊቱ እየሮጠች ውሻው እየተከተለ ሄድ። አንድ ቀን ጥንቸሊቱ አሸነፈ። አሁን ጥንቸል ውሻን በሩጫ እንደማታሸንፍ ይታወቃል። አንድ ቀን ግን ረታችውና አመለጠች።
እናንተ ለምንድን ነው ዛሬ ያመለጥሽው ስትባል ምን ብላ መለሰች መስላችሁ? ዛሬ ያመለጥሽው ስትባል ምን ብላ መለሰች መስላችሁ? የዛሬው ሩጫ ለመትረፍ ስለሆነ ነው። ለመትረፍ ስለሆነ ዛሬ ሙሉ አቅሟን ተጠቅሜያለሁ። እንዲያውም በሳይንስም ይባላል አይደል? ሰው ሲፈራ የሚመነጭ ኤንዛይም አለ፣ ልዩ ኤንዛይም ነው። ያ ሲመነጭ ሰው በጤናነቱ ቀን ያልዘለለውን በፍርሃቱ ቀን ይዘለዋል። ገደሉ ትልቁን ገደል ማለት በፍርሃቱ ምክንያት ማለት ነው። ስለዚህ ዛሬ የዝሮጥኩት ለመትረፍ ነው። ስለዚህ ከኃጢአት ይሄንን የጻፉት ሊቅ ምንድነው የሚሉት? ከኃጢአት መውጣት ከፈለግ ለመትረፍ እያልክ ሩጥ። ከኃጢአት መላቀቅን እንደ መስፈርት ሳይሆን እንደ መሞት፣ ከአውሬ እንደ መሮጥ ቁጠረው፣ ከጅብ እንደ ማምለጥ ቁጠረው፣ ከዘንዶ እንደ ማምለጥ ቁጠረው። ለመኖር ሩጥ፣ ለመትረፍ ሩጥ። ከሚወጡ ነገሮች እየሮጥክ እንደሆነ አስበህ ስትሮጥ ከኃጢአቶች ፈጥነህ መውጣት ትችላለህ ይላል። ስለዚህ አይምሯችንን ከፍ ያድርግልን እግዚአብሔር። እንግዲህ ለሰሙ ነው፣ ግን ለወርቁ ራሱ የተባለ ሌላ ነው። ወደሱ እንማማራለን ማለት ከላይ ሲጀምር እንዲህ ይላል። ይቤሎ እግዚእ ለእግዚእ የንበር ዘየማኔ እስካገቦሙ ለጸላእትከ ታሕተ መክየደ ገሪከ። መዝሙር 9 ቁጥር 1 ላይ እንዲህ ይላል። ጌታ ጌታዬን እንዲህ አለው፣ ጌታ ጌታዬን እንዲህ አለው፣ በቀኜ ተቀመጥ፣ ጠላቶችህን በእግርህ እስከማስገዛልህ ድረስ በቀኜ ተቀመጥ አለው። ጌታ ጌታዬን ጠላቶችህን ከእግርህ በታች እስከማስገዛልህ ድረስ በቀኜ ተቀመጥ አለው። በትረ ኃይል ይኬኑ ለከ እግዚአብሔር እምጽዮን። እግዚአብሔር ከጽዮን ምንድናል? የኃይል ብትርን ይልክልሃል አለ ይላል ቅዱስ ዳዊት። ጌታ ጌታዬን ጠላቶችህን ከእግርህ በታች እስከማስገዛልህ ድረስ በቀኜ ተቀመጥ አለው። እግዚአብሔርም ከጽዮን የኃይል በትርን ይልክልሃል። ወትኮንን በማእከለ ጸላእትከ። አንተ እንዲህ ሆነህ በጌታ ቀኝ ተቀምጠህ የኃይል በትር ከጽዮን ተልኮልህ በጠላቶች መካከል ትገዛለህ፣ ትፈርዳለህ። ወትኮንን ትገዛ ዘንድ ይላክልሃል። ምስሌከ ቀዳማዊ በዕለተ ኃይል። ቀዳማዊ በኃይል ቀን ካንተ ጋር ነበረ። በብርሃኖሙ ለቅዱሳን፣ በቅዱሳን ብርሃን ወለድኩከ እምከርስ እምቅድመ ኮከበ ጽባህ። ከአጥቢያ ኮከብ አስቀድሞ እኔ ዛሬ ወለድኩህ። አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ። እንደ መልከ ጼዴቅ ክህነት አንተ ለዓለም የዘላለም አገልጋይ ነህ። መሐለ እግዚአብሔር ወኢይንየስህ። እግዚአብሔር በእውነት ማለ አይጸጸትም። እግዚአብሔር በየማንከ፣ እግዚአብሔርም በቀኝ ነው። ወይቀጠቅጦሙ ለነገሥቱ በዕለተ መዓቱ። እግዚአብሔር በፍርዱ በመዓቱ ቀን አሕዛብን እንዲህ አድርጎ ነገሥታትን ይቀጠቅጣቸዋል። ወይኮንኖሙ ለአሕዛብ ወያበዝሕ አብድንተ። አሕዛብንም ይፈርድባቸዋል፣ በድንንም ሬሳን አስከሬንንም ያበዛል። ወይሰብር አርስተ ብዙኃን በውስተ ምድር። የብዙዎችንም ራስ በምድር መካከል ይቀጠቅጣል። እሙይ ሰትዩ በውስተ ፍኖት። በመንገድም ከዚያ ፈሳሽ ውሃ ጠጡ። ወበእንተዝ ይትሊአል ርእስ። ስለዚህ ነገር ራስ ከፍ ይላል። ሙሉ ምዕራፉ ማለት ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አሁን ከላይ ጀምረን ስንመጣ ጌታ ጌታዬን ያለው ይህ መዝሙረ ዳዊት መዝሙር 9 ትንቢት በእንተ ክርስቶስ ይባላል። ስለ ክርስቶስ የተነገረ ምዕራፍ ማለት ነው። ስለ ክርስቶስ የተነገረ ምዕራፍ ነው። መዝሙር 109 ጌታ ጌታዬን ያለው ጌታ ያለው አብን ነው። ጌታዬ ያለው ወልድን ነው። ጌታ 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 ሲባሉ ሶስት ጌቶች ሆነው ሳይሆን አንድ ጌታ መሆናቸው፣ ሶስቱም በአንድ ጌትነት የሰለጠኑ መሆናቸው፣ በጌትነት የተካከሉ ሪና መለኮት እንዳላቸው ለማስረዳት ጌታ ጌታዬን በቀኜ ተቀመጥ አለው። ይህ በቀኜ ተቀመጥ አለው ሲባል ተመልከቱ። በቀኜ ተቀመጥ አለው ክርስቶስ ወይም ወልድ አብ ወልድን ነው እንደዚህ ያለው።
ወልድ በዚያ መንበር ላይ ያልተቀመጠ ሆኖ ከዚህ በኋላ በዚያ መንበር ላይ እንዲቀመጥ ተፈቀደለት ማለት አይደለም። ንቡሩን ንበር ይለዋል፣ ወይም የተቀመጠው ተቀመጠ ይባላል። ለምሳሌ ተመልከቱ። ለምሳሌ አነ እኮን እከውኖሙ አምላከ እሙንቱሂ ይከውኑኒ ሕዝበ ይላል። ለምሳሌ እኔ አምላክ እሆናቸዋለሁ እነሱም ሕዝብ ይሆኑኛል ይላል። እኔ አምላክ እሆናቸዋለሁ ሲል እግዚአብሔር ይላል ሊቁ ሲተረጉም። እኔ አምላክ እሆናቸዋለሁ ሲል እግዚአብሔር እንደዚያ ሲል እስከዚያ ድረስ አምላክ ሳይሆን ቀርቶ ከዚያ ቀን ጀምሮ አምላክ ሆነ ማለት አይደለም። ስለዚህ ምን ማለት ነው? ለነሱ ግን አምላክነቴ ይገለጥላቸዋል፣ ይረዳቸዋል፣ በአምላክነቴ ይመገባሉ። እነሱ ለጌትነቴ ሲያምኑ እኔም ጌትነቴ ለነሱ እንዲረዳቸው አደርጋለሁ ማለቱ ነው እንጂ እግዚአብሔር እኛ ካመንበት ቀን ጀምሮ አምላክ የሚሆን ሆኖ አይደለም። ወልድን አብ በቀኝ ተቀመጥ አለው ሲባል ያልተቀመጠ ሆኖ ይሄ ቃል ከተነገረበት ቀን ጀምሮ ወልድ በአብ ቀኝ የሚቀመጥ ሆኖ ሳይሆን፣ ስለዚህ እሱ ግን በዚያ መንበር ላይ የመፍረድ ስልጣን ያለው ጌታ መሆኑን ለመመልከት አብ ለልጁ የመሰከረው ምስክርነት ነው። አንድም ይላሉ በቀኝ የተቀመጠ ያለው አንድ ለትንሣኤ፣ አንድ ለተዋሂዶ፣ ሁለት ለትንሣኤ፣ ሶስት ለዕርገት የተነገረ ነው። ለተዋሂዶ ሲነገር እንግዲህ ልብ ብላችሁ ትሰሙ እንደሆነ አሁን ሰሞኑን የዕርገት ሰሞን ያለን ሁለት የጌታችን መድኃኒታችን ኢየሱስ ክርስቶስ ዕርገት የተፈጸመው ሁለት ጊዜ ነው። አንደኛው በእመቤታችን ማኅፀን ነው። ሁለተኛው ክርስቶስ ሞቶ ከተነሳ በ40ኛው ቀን የተደረገው ነው። አሁን ያከበርነው በእመቤታችን ማኅፀን የተደረገው ዕርገት ምንድን ነው ሲባል አምላክ ከሰማይ ወርዶ በእመቤታችን ማኅፀን ሲያድር ሥጋን ሲለብስ ያ ከእመቤታችን የለበሰው ሥጋ ከሰማይ የወረደ አምላክን ሲዋሃድ ከሰማይ የወረደውን የአምላክን ክብር ተቀብሎ ወይም በተዋሂዶ ገንዘብ አድርጎ አምላክ ሆኖ ጠባብ የነበረው ሥጋ በአምላክ ስፋት በሰማይና በምድር በአየርና በቀላያት በእመቃት ሁሉ የሰፋ የመላ ሆነ። ውሱን የነበረው አላዋቂ የነበረው አዋቂነት ገንዘቡ ሆነ። መዋቲ የነበረው ኢመዋቲነት ገንዘቡ ሆነ። ደካማ የነበረው ኃያልነት ገንዘቡ ሆነ። ያንን ገንዘብ ሲያድር ሥጋ ተመልከቱ፣ ቃል በእመቤታችን ማኅፀን ሲያድር ሥጋ ደግሞ በዘባነ ኪሩብ ነበረ ወይም ተቀመጠ። በኪሩቤል ጀርባ ላይ ተቀምጦ የሚመሰገን ሆነ እና የእመቤታችን ማኅፀን የቃል ርደት የሥጋ ዕርገት የተፈጸመባት ነው። ክርስቶስ ከእመቤታችን የለበሰው ሥጋ ያረገው በእመቤታችን ማኅፀን እያለ ያ ሥጋ መልዕልተ ኪሩቤል ሆኖ በሱራፌል ይመሰገን ነበረ። ቃል የማርያም ልጅ በሆነ ጊዜ የእመቤታችን ልጅ ሲሆን ሥጋ ደግሞ የአብ የባሕሪ ልጅ ሆኗል። በሥጋ ርስት፣ በሥጋ በቃል ገንዘብ፣ በቃል ርስት ማለት ነው። ይህ ተዋሂዶ ይባላል። የብረቱ ለሰዓቱ የሰዓቱ ለብረቱ እንደሚሆን ማለት ነው። የነፍስ ለሥጋ የሥጋ ለነፍስ እንደሚሆን ሁለት ሰው እንደማንለው አንድ ሰው ሥጋ አለው ነፍስ አለው። ገብረ ሥላሴ ቢባል ገብረ ሥላሴ መጣ እንለዋለን እንጂ ነፍስና ሥጋ ስላለው እነ ገብረ ሥላሴ መጡ አንለው። ሰውየው አንድ ነው። ነፍስና ሥጋ ግን አለው። የሥጋ ገንዘብ ለነፍስ ነው፣ የነፍስ ገንዘብ ለሥጋ ነው። ይህ ተዋሂዶ ይባላል። ተዋሂዶ ማለት ሁለት አካል በአንድ አካል ተዋሂዶ አንዱን ሥራ በአንድ ፈቃድ መስራት ነው። ይህ ተዋሂዶ ስለተፈጸመ ዕርገቱ የተፈጸመው መቼ ነው ሲባል በእመቤታችን ማኅፀን ነው። ያ ሥጋ ለመንበር እንግዳ ስለነበረ አንተ ሥጋ ና እንግዲህ ከዚህ በኋላ በተዋሂዶ ጌትነት ገንዘብ ስላደረግ ና ወደዚህ መንበር ውጣ ተብሎ ተፈቀደለት። ስለዚህ የሰው ባሕሪ እመቤታችን ሰዋስወ ወርቅ የምንላት ለዚህ ነው። ምን ማለት ነው? የሰው ባሕሪ ወጥቶ ሄዶ በኪሩቤል ጀርባ ላይ እንዲቀመጥ የሆነ በእመቤታችን ማኅፀን ነው። የዕርገት መሰረት እመቤታችን ናት። የዕርገት መሰረት፣ የመውጣት መሰረት፣ የልዕልና መሰረት፣ ከፍ የማለታችን መሰረታችን እመቤታችን ናት። ሰው ሁሉ ከእመቤታችን ከተነሳ ከፍታውን ወደ ታች የሚገታው
እንኳንስ የኛ ሰውነት የአምላክ የለበሰው ሰውነት እንኳን ልልናውን የጀመረው ከመቤታችን ነው። ወደ ሰማይ መውጣት የሚፈልግ ሁሉ ከመቤታችን ይነሳል። ክርስቶስ የሥጋን እርገት ከመቤታችን አንስቶ እንዳደረገው ማለት የእርገት መጀመሪያ የከፍታ መጀመሪያ ከመቤታችን ነው። የውድቀት መጀመሪያ ደግሞ ከየት ይጀመራል ብትለኝ፣ አዎ ለምሳሌ አንድ እመቤታችን ከየት አንስታ ወደ ላይ ያደረሰችውን አባ ጊዮርጊስን ሳስበው በጣም የሚደንቀኝ ትምህርት እምቢ ብሎት 7 ዓመት መከረውን ሲያይ ነበር። ከዚያም በላይ ደግሞ እሱ እምቢ ያለው ፊደል ሀ ጭምር እምቢ ትለው ነበረ። ያን ሁሉ ሲሰቃይ በገዳሙ ለቁም ነገር ትምህርት እምቢ ብሎኛል ብሎ ወደ አባቱ ሲሄድ አባቱ ደግሞ ደብድቦ ወደ ትምህርት ቤት ይሰደዋል። ገዳም ሲገባ ደግሞ አንተ ምንም የማትረባ ሰው ነህ፣ በቃ ለገዳሙ ፈጭታ አሁን ተባለ። ደግሞ እንደ ዛሬ ገዳማት የዛ ጊዜ መነኮሳት 50 200 100 ብቻ አይደለም 2000 3000 መነኩሴ ነው የሚኖረው በአንድ ገዳም። የእነዚያን ሁሉ ምግብ የሚፈጨው አባ ጊዮርጊስ ነው። ያንን ሁሉ እየፈጨ ደግሞ በቀን 10,000 ስግደት ይሰግዳል። እመቤታችን ደጅ እየጸና ከስዕሏ ፊት እያለቀሰ እኔ ለምከብርበት ለምገንበት ዕውቀት ስጭኝ አላለም። አንቺን እናመሰግንበት ምስጋና እማትሰጪ ለምንድን ይላል። ይህንን ሲል አንድ ቀን ምን አደረገች? የኪሩቤል የኡራኤል ጽዋ ይዛ መጣ አጠጣችው። የመጀመሪያው የዕውቀት መጀመሪያው እሷ ስለሆነች የመጀመሪያ ድርሰቱን ኆኅተ ብርሃን የብርሃን በር ለጊዜው ከድንቁርና ጨለማ ተመልከቱ። ለዚህ ነው ስናመሰግን ቅዱስ ባስልዮስ በደረሰው በሊጦን ምስጋናችን ዘአውጽአነ እምጽልመት ውስተ ብርሃን ምያእምሩ ውስተ አእምሮ ሙስና ውስተ ዘይማስል ብለን እግዚአብሔርን እናመሰግነው። ከጥፋት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከድንቁርና ወደ ዕውቀት ያወጣል ማን? እግዚአብሔር። ስለዚህ ለጊዜው ወደ ዕውቀት ብርሃን የመጣውብሽ በር አንቺ ነሽ። ለፍጻሜው ደግሞ ብርሃን ክርስቶስ የወጣብሽ ስለሆነ አንቺ የሕይወት ብርሃን የብርሃን በር አላት። ቅዱስ ያሬድ ትምህርት እምቢ ብሎት ኖረ። 7 ዓመት ተሰቃየ፣ ተቸገረ። ከዚያ በኋላ በእመቤታችን ደጅ ሲጸናት ተመልሶ ወደ ሰማይ ነጥቃ ከሰማይ ከኪሩቤል ከሱራፌል ምስጋና ቀርቷ ሲመለስ አክሱም ጽዮን ላይ ገብቶ አንቀጸ ብርሃን አላት። ደግሞ ይሄኛውም የብርሃን በር ነው፣ ያኛውም የብርሃን በር ነው። ስለዚህ አባቶቻችን ሁሉ የንጽህና የቅድስና በራቸው እሷ ናት። አምላክ እንኳን እርገቱን የጀመረ በእናታችን በድንግል ማርያም ማህፀን። ስለዚህ ከዚያ ጀመረ አረገ። ያ የኛ ሥጋ አሁን ደስ ሊለን ይገባል። እግዚአብሔር አጋንንትን እንዴት እንደተበቀሉ ታውቃላችሁ? አጋንንትን የተበቀላቸው እኮ ሌላ መሳሪያ ቆርጦ የብረት በትር ቆርጦ አይደለም። ጋኔን ይንቀው የነበረውን ሥጋ አጋንንትን እንዲረግጣቸው ነው ያደረገ። አጋንንት የተሳለቁበት የሳቁበት የናቁት አዳም እንግዲህ ምንም ተመልከቱ አይረባም ያሉት ተመልከቱ ማለት አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን አለ? በይንተ ጸላኢ ወለ ገፋኢ ያለ ቅዱስ ዳዊት። ስለዚህ ነው ጸላኢ ዲያብሎስን ገፋኢ አይሁዳዊን ደስ አይበለው ብለ እሱን ተበቀለ፣ ሰው ሆነ። በሕፃናት አንደበት ምስጋናን አዘጋጀ። ሕፃናት አይምሮ በሆኑ በክርስቲያኖች ከሕፃናት አንደበት ምስጋናን አዘጋጀ ተብሎ መዝሙር 8 ላይ የተነገረው ኃይለ ቃል የሆሳዕና ብቻ የሚጠቀስ ወይም የዛ ጊዜ የዘመሩት ሕፃናት ጥቅስ አይደለም። ሕፃናት የተባሉ መላው ክርስቲያኖች ሕፃናት ነው የሚባሉት። ለምንድን ነው ሊቃውንቱ ሲተረጉሙ የሕፃን ሕልውናው በእናቱና በአባቱ ላይ የተመሰረተ ነው። እናቱና አባቱ ናቸው። የእናቱ ጡት ነው ሕይወቱ የሕፃን ልጅ። የሕፃን ማሸነፊያው ለቅሶ ነው። ድል የሚነሳው በሕፃን በለቅሶ ነው፣ በጉልበት አይደለም። ሰዩን አለ የእኛም ሕይወታችን ከእናታችን ከአባታችን ከእግዚአብሔር ነው። ከዚያ ከተለየን ሕይወታችን ያበቃልና ሕፃናት የተባለ ሕፃን ሕይወቱ በእናትና በአባቱ ነው። ከእነሱ ከተለየ አይሆንም፣ አያድግም። ክርስቲያን አባቱ እግዚአብሔር ነው፣ እናቱም እግዚአብሔር ነው። አንተ አቡነ ወአንተ እምነ ይለዋል ቅዱስ ያሬድ። አንተ አባታችን ነህ፣ አንተ እናታችን ነህ ይላል። ስለዚህ ተመልከቱ፣ ከሱ ከተለየ ሕይወት የለውም ለማለት ነው። የሕፃን ድል መንሻው ምንድን ነው? ለቅሶ። የክርስቲያኖች ድል መንሻቸው ምንድን ነው? ለቅሶ። ባስልዮስና ጎርጎርዮስ ታውቃላችኋል። ኡልያኖስ የሚባል ንጉሥ ስቂት ሲያደርጋቸው ምንድን ነው ያደረጉ? ገብተው ከስዕለ መርቆሬዎስ ነው ያለቀው። ምን አላደረጉ? ሰራዊት አላደራጁ። ምን አላደረጉ? ገብተው ከቅዱስ መርቆሬዎስ ስዕል ገብተው አለቀው። እንባቸውን ረጭተው
የዚህ ሰማዕት አምላክ እርዳን ብለው አልቅሰው ወደ ስዕላቸውን ረድ ተመልሰው ጸሎታቸው ሊጸልዩ ሲገቡ የቅዱስ መርቆሬዎስ ስዕል ራሱ ሂዶ ንጉሱን ያለምንም ሰራዊት ስዕሉ ገሎት ተመለሰ። ገሎት ሲመለሱ ተመልከቱ ኦብስ የእግዚአብሔር ቀተል ኮኑ ለኡልያኖስ ነው ኡልያኖስን ገደልከው እንዴ ብለው ሲጠይቁ ደነን ከጦሩ ስዕል ደም እየተንጠፈጠፈ ደነነ ስዕል ከመሆ ዘይብ አሁን ገድየዋለሁ ብሎ አንገቱን ነቅነቅ ስዕሉ ራሱ ማለት ብሎ መለሰላቸው ይላል። እና እኛ ሕፃናት ነን። የምናሸንፈው በንባችን ነው። በፉከራ በድንፋታ አናሸንፍ። የምናሸንፈው በልቅሷችን ነው። የክርስቲያኖች እንባ ሰረገላን በሙሉ ያሰጥማል። እስራኤልን ከግብፅ አውጥቶ ፈርዖንን ያንኮታኮተው የአንዲት የተገፋች ሴት እንባ ነው። ይሃሉኑ በዚህ ሰማይ እግዚአብሔር አዶናይ፣ በዚህ ሰማይ እውነት ሁሉን የሚችል እግዚአብሔር የለም ብላ ከምታቦካው ጭቃ ላይ ምጥ ሲይዛት ኧረ ምጥ የመጣ ስትል ውለጅ ወሱ አብረሽ እርገጩ የሰው ደም እንደውም ጭቃውን ያጠነክረዋል ሲሏት እንባዋን አልቅሳ ወደ ሰማይ ረጭታ በዚህ ሰማይ እውነት እግዚአብሔር የለም ማለት የሷ ልቅሶ መላው እስራኤልን ታደጋቸው። 600,000 በላይ 60,000 አጋር እስራኤልን በሙሉ ከግብፅ አወጣቸው። ያን ከማይጠቀሙበት ጡብ እየሰሩ ፒራሚድ እየሰሩ ሊቃውንቶች ተረጉሙት ምን ይላሉ? ግብፅ ማለት ጨለማ ነው። ጨለማ ማለት ኃጢአት ነው። ጡብ ማለት ተመልከቱ የግብፅ ፒራሚዶች ማለት ምን ማለት ነው? ከግብፅ ፒራሚድ እስራኤል የሚያገኙት አንዲት የሳንቲም ድቃቄ የለም። ጉልበታቸው የሚደክመው ግን በዚያ ነው። ያ ማለት ምን ማለት ነው? አይምሯችንም ጉልበታችንም ያለቀበት የኃጢአት ግንብ ነው ይላሉ ሊቃውንቱ። የኃጢአት ግንብ ምንም የማናተርፍበት። ሰው ዘፍኖ ያተረፈውን አይተን አናውቅም። ሰው ሲጋራ ጢቶ ያተረፈው ምንድን ነው? ሰው ሰክሮ ያተረፈው ምንድን ነው? ምንም አይደለም። የማያተርፉበትን ስርዓት መስራት የግብፅ ፒራሚድ ይባላል። ከዚያ ያወጣቸው እንባን አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የክርስቲያኖችንማ መንሳል ዝም ብላችሁ ፊታችሁን ወደ እግዚአብሔር አዙሩ። እግዚአብሔር የዘገየ ቢመስልም እንኳን ሲመጣ ግን የሚቀድመው የለም። ስለዚህ እግዚአብሔር እንዲህ አድርጎ ለአባ ጊዮርጊስም ለሌሎችም ቅዱሳን የመለሰላቸው በእመቤታችን ምክንያት ነውና እርገት የተጀመረ ከእመቤታችን ነው። አሁን ያ ስጋ አጋንንት ይንቁት የነበረ ስጋ ያንን ስጋ እንደገና መልሶ የአጋንንት መጥፊያ ያደረገ የአጋንንት መጥፊያ መሞቻ መቀበሪያ ያደረገ። አሁን ያ ስጋ ይቀጠቅጣቸዋል። አሁን ያ ስጋ ሐዜ ኪሩቤልን ይዞ የሚወስናቸው አጋንንት ይመረምሩት ምን አባ ነው ጸበለስን እየበላ እያሉ ራሳቸው አስፈልገው ተመልከቱ። መጀመሪያ ይላል አባ ጊዮርጊስ ሰይጣን ኃጢአትን እንዲሰሩ ያስጎመጃል። ከዚያ በኋላ ወምዝ ያቀድም አስተዋድዮ እንዲሁ ገርማል። ደግሞ መጀመሪያ ደግሞ ኃጢአቱን ሰርተን ከመጨረሳችን ቀድሞ ደግሞ ሄዶ ሲከስ የሚገኝ እሱ ነው። ራሱ ያሰራውን የአዳምን ስጋ ማን ጸበለስን ብላል እያለ እየመረመረ እስኪ ተናገር እያለ እየቀጠቀጠ በረቂቅ መዶሻ ይኖር አጋንንት የሚመረምሩት የነበረ ስጋ ዛሬ በእግዚአብሔር ቸርነት በድንግል ማርያም ማኅፀን በተደረገ ተዋሂዶ ሕሊና መላእክት የማይመረምሩት ይልቁንም እሱ የሚመረምራቸው ሆነዋል። ተመልከቱ ሀበዘ ይበጽሖ ሕሊና ሰብ ወይ ዘመላእክት አይምሮ ሕሊና መላእክት ተመልከቱ የማይመረምረው ሕሊና ሰብ የማይደርስበት ሆኗል። ከቃሉ ጋር ናቸው። ኪሩቤልን ወስኖ የሚያኖር የኛ ስጋ ነው። አንድ ደራሲ ምን ብለው ተናገሩ? ሰማይ እንግዲህ በላይ ነው ብለህ አትኩራ፣ የኛ ዘመድ ካንተ በላይ ያለና ይላል። የኛ ዘመድ ማለት ምን ማለት ነው? የኛ ስጋ ማለት ክርስቶስ የለበሰው ስጋ አሁን የሰማይ ገዥ ሆኗል። አሁን እኛ ነን በላይ ማለት ማዕረገ መላእክትን እንደ ጫማ ተጫምቶ በሰማይ ሆኖ አሁን ሰማይና ምድር ያሳልፋቸዋል። አሁን እኮ ክርስቶስ አምላካችን ብቻ አይደለም ዘመዳችን ጭምር። አታውቁም? የኛ ስጋ እኮ ነው። ያው እንግዲህ እንዳይቀዘቅዝ እያለጠፉ ነው። ግን ይሄ ሁሉ የሚደረገው ስለ ክብረ ወንጌል ነው። እሺ ስለ ክብረ ወንጌል ነው። እኔ እንዲያው መቆም ከተገባኝ ከእናንተ ጀርባ መቆም የሚገባኝ ሰው ሊሆን ይችላል። ውስጥን እግዚአብሔር ነው የሚያውቀው። ግን ይሄ ሁሉ የሚደረገው ግን ስለ ወንጌል ነውና ይሄንን እንዲሁ እንድታውቁትም በዚያውም ብዬ ነው። ከቃሉ ጋር ናችሁ። አሁን አንዲት መኪና ጠቅላይ ሚኒስትሩን እዛ ብትመጣ የምናጨበጭብላት ለመኪናይቱ ነው ለሰውየው?
ንገሩኝ እስኪ። በውስጥ የያዘችው ሰው ትልቅ ሰው ነው ማለታችን ነው አይደለም? እና ስለዚህ እኔ ስለምናገረው ቃል ነው እንጂ ለእኔ የሚደረግ ክብር አይደለም። በዚያውም እንድታውቁት ብዬ ነው። እሺ ወደ ቁም ነገራችን ስንመጣ ምን እያልን ነበረው? ረሳሁት። ይሆን ያሏሽ ምን እያልን ማለት? አዎ በጣም ጥሩ። ክርስቶስ አምላካችን ብቻ አይደለም ምናችን ነው? ዘመዳችን ነው። ዘመዳችን ምክንያቱም የእኛን ስጋ ለብሷል። ወንድማችንም ነው። እንደ ጴንጤዎች አቃል እየተናገሩ ኢየሱስ የኔ ሽቶዬ ናርዶሴ እንደሚሉት አይደለም። እንደዚያ ሳይሆን እሱ ምንድነው? መድኃኒዓለም ወንድማችን ሆኗል። አሁን ስጋችን ለብሶ ወንድሞቼ ማለትን ደግሞ አያፍርም። በቃ ቅዱስ ጳውሎስ እንደተናገረ ይሄ እኮ አስደናቂ ምስጢር ነው። ወንድም ማረግ ከፈለገ እኮ ሚካኤልን ባረገ ወይ ቅዱስ ገብርኤልን ባረገ የማንረባውን ወንድሞቹ ነው ያደረገ። ስለዚህ ምንድነው? በመከራ ከመሰለ ወንድሞቹ ነን ደግሞ ማለት ነው። ስለዚህ ክርስቶስ አባታችን፣ ዘመዳችን፣ ወንድማችን እንደገና ደግሞ እናታችን በጥምቀት የወለደን ደግሞ መልሰው ደግሞ አምላካችን እንደ ጌትነቱ ደግሞ ማለት አባታችን እንለዋለን። ዚነ አምላክን እንለዋለን፣ ደግሞ አባታችን እንለዋለን። ወንድማችንም ዘመዳችን የሚያዝንልንም ስለዚህ ነው። እንዲያውም አንድ ሰው ነበር እና ስጋው ደግሞ ይቀበላል። ሁልጊዜ ኃጢአት ይሰራል፣ ደግሞ ስጋው ደግሞ ይቀበላል። ግን እንደዚህ እንዳታረፉ። እንደው ግን የሰውየው ነገር አስደንቆኝ እና ምን ያደርጋል? ስጋው ደግሞ እየተቀበለ ታው ፈቅታ ነው መቁረብ። እንደው ከናጢያት ሲሉት እኔ ምን ጨነቀኝ፣ ሲኦል ከገባውም አብረን እንወርዳታለን እያለ ዝም ብሎ ስጋው ደግሞ ይቀበል ነበር ይላል። ከማን ጋር ነው አብረው የሚወርዱ? ከጌታ ጋር ማለት አብረን እንወርዳታለን እያለ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል። ኋላ ምንድን የተደረገ? ሰውየው ሲሞት የሰውዬ ሲኦል ነው ገነት የሚገባ ተብሎ ወደ እግዚአብሔር ሲቀር ሲኦል ከተቀበለቻችሁ ውሰዱት አለ ጌታ። ዮሴፍ ይህን ሰውዬ አልቀበልም ማለት ተንቀጠቀጠች ሲሆን ማለት የአምላክ ስጋ የአምላክ እንደም የተሸከመ ሰውነት ስለሆነ እግዚአብሔር ምን መሰላችሁ? መቼም እግዚአብሔር መግቦቱ አሰራሩ ድንቅ ነው። አሁን ኃጢአት እየሰራችሁ ስጋው ደግሞ ተቀበሉ ብሎ አይደለም ይሄንን የጻፈልን። ምን ማለት ይመስላችኋል? ክርስቶስን መውደድ ከሁሉ ነገር በላይ ነው። እሱን ስለወደደው ስላመነው። ስለዚህ ምን ማለት ነው? ያንን ኃጢአቱን የተዘክረ ካበሳነ ዋና ይሰየከ ጌጋዬነ በምሕረትከ ተዘከረነ እንበለ ምሕረትከ ሳልቦ ዘይልህ። ስለዚህ ተመልከቱ፣ ኃጢአትን ንቆለት ኃጢአቱን አቃሎ ከፍቅሩ የተነሳ ለመቁረብ የሚያደርጋትን የዕለት ዝግጅትም እንደ ስነ ምግባር ቆጥሮ እግዚአብሔር ይቅር ብሎታል። ያንን አድርጎ ደግሞ ካህኑ ይፍታ ሲለውም በካህኑ ይቅር እያለ እግዚአብሔር ከዚህ ያደረሰው ስለዚያ ነው። በእውነቱ ተመልከቱ፣ እኛ እንደ ሕፃናት ነን። አሁን ሕፃን ልጅ አሁን ወደ 2 ዓመት ቆሞ መሄድ ያልቻለ ልጅ አንድ ቀን ቆሞ ቢሄድና ጭቃውን ኩቶ ቢመጣ እናቱ የምትደሰተው ጭቃ ነካው ሳይሆን ጭቃ ለማቡካት ደረሰልኝ ብላ ነው ደስ የሚላት ማለት ነው። ደረሰልኝ ብላ ከነ ጭቃው ደስ ይላታል። ስማን አጥዋል የኔን ልጅ ሊቁ ምን አለ? ከመበጽውር እቷነ ይላል በሰላምታው ሲናገር። በጭቃ እንደሚጫወት ሰው ነኝ እኔ፣ እንደዚያ ያለ እንደዚያ እንደ ሕፃን ቁጠርና ዝም ብለህ ይቅር በለኝ ይላል። እና ስለዚህ እግዚአብሔር እኛን እንደ ዘመዶቹ ቆጥረን ኦዛ አፍቀር ከተስናው ለባለማያው በመነበየው ለመላእክት ከቅዱሳን መላእክት ልልና ይልቅ የኛን ውድቀት እንዴት አድርገህ ብትወደው ነው እንዲህ አድርገህ ያከበርከን? ስጋችንን ለመልበስ የመጣ የነዳይን ስጋ ተመልከቱ እስኪ። ከዛሬ ከተማ ካሉት ባለጸጎች ነዳያን መንገድ ላይ የለበሱትን ግሪቶ ልበሱ ብንላቸው ይችላሉ ወይ? እስኪ ይችላሉ? ነገሩ ይላሉ ወይ? አይሉም። አሁን እዚህ ያሉትን አባቶች እኔንም ጨምሮ የተማሪ ደበሎ ለብሳችሁ ስበኩ ብንባል እሺ ብላለን አንልም። እሱ ድሮ ቀረ ነው የሚባለው አይደል? ጌታዬ በቃኝ፣ አሁን መምህር መርጌታውኛለሁ፣ ካህኑኛለሁ፣ አባውኛለሁ፣ ስነ ስርዓት ያዝ፣ የድሮ ቁልጫ ይበቃኛል ብለን እሺ አንልም ማለት። ግን አሁን ተመልከቱ፣ ክርስቶስ ግን የነዳይ ስጋ ለብሶ ነው የመጣ፣ የእኛን አካል ለብሶ መጣ። ይሄ ለሱ እኮ ባለጸጋ የድሃ ልብስ ከሚለብሰው በታች ዝቅ ያለ ነው ለሱ ለአምላክ ክብር ሲነገር። እና ክርስቶስ ራሱን ድሃ አደረገ የተባለ ሀብታምነቱ በድህነት ተለውጦ ነው ይሉና እነ ቅዱስ ጎርጎርዮስ ሲተረጉ የለም ድሃ ስጋን ከመልበስ በላይ ምን ድሃ መሆን አለ? ያንን ለብሶ መታየት ለሱ በጣም የመጨረሻ ትዕግስት፣ የመጨረሻ ፍቅር፣ የመጨረሻ ኃይል፣ የመጨረሻ መውደድ
እንዴ የመጨረሻ ትህትና ነው። እንዲያውም ቅዱስ ቄርሎስ ታገሰ ለተጸንሶ። አሁን ተጸንሶ ማደር ራሱ ለአምላክ ትዕግስት ነው። በ15 ዓመት ብላቴና ማኅፀን ውስጥ ሰማይና ምድርን በእጁ የያዘ መኑ ዘሰፈሮ ለቀላይ በስዝሩ ባሕርን በፍኙ የሚሰፍር ጌታ በአንዲት ብላቴና ማኅፀን ውስጥ 9 ወር ኖረ። የትዕግስት ነው። እንዴት ይቻላል? እንዴት ይቻላል? ሰፊ ቤት የለመደ አልሰማችሁም? አሁን ደግሞ ምሳሌ ቀለል ያለ ምሳሌ ላምጣ። ላይመጥን ይችላል። እናንተ አሁን ሰፊ ፎቅ ያላችሁ ወይም ሰፊ ትልቅ ቤት ያላችሁ ሰዎች ቤቱን ለማደስ ፈልጋችሁ እንዴት ዝም ብሎ በአራት ዶርም ውስጥ ቆዩ ብትባል እኔ ተጨናንቄ ልሞት ነው። ለጎረቤት ስታወራ ሴትዮ ቤት ሰፊ ቤት ለምቼ ይገርምሻል። እንደው አይኑሬው ቢተጨናነቅ ዕቃው ሁሉ ተሰብስቦ ሊበላ ይደርሷል አትሉ? እንደዚህ እኮ ነው የሚለው ሰው ማለት ነው። በዚህ ለመሰንበት ማለት ነው። ይሄ እኛ በርግጥ ስለሚጠበን ነው፣ አቅምም ስለሚያንሰን ነው፣ ስለምንጨናነቅ ነው። ግን ለእግዚአብሔር ከዚህ በባለጠ ሁኔታ አይመጥነውም። በእኛ ዘጋ ማደር አይመጥነውም። ቸርነቱ ግን እንዲህ ያደርገዋል ነው። እስመ ቅንየትከ ወምልክናከ ይሬሴትከ ከመ ትሳሃላይ ለኩሉ ፍጥረት። ቸርነትህ ምሕረትህ ብቻ ሰውን ይቅር እንድትል ከሰው ጋር እንድታድር ያደርግሃል። እግዚአብሔር ተመልከቱ በሰማያት በላይ የራቀና የመጠቀ ልዑል ምጡቅ ረቂቅ አምላክ ነው ይልና ቅዱስ ጳውሎስ ሲናገር ግብረ ሐዋርያት ምዕራፍ 17 ላይ ግን ቸርነቱ ከፍጥረት እንዳይርቅ ያደርገዋል። ምናልባትም የሚፈልጉት ያገኙት ዘንድ ከፍጥረቱ የራቀ አይደለም። ባለጠጋ ነው፣ ከድሆች ጋር አለ። ማንም ነፃ የማያወጣው ነፃ ነው፣ ከታሰሩት ሰዎች ጋር በእስር ቤት ውስጥ አለ። እሱ ርስት ነው፣ ከስደተኞች ጋር አለ። እሱ ህብስት ነው፣ ከተራቡት ጋር አለ። እሱ ዳኛ ነው፣ ከተገፉት ጋር አለ። ከተወሰኑት ጋር ሁሉ አለ። ዕውቀት ከጎደለባቸው ሰዎች ጋር ሁሉ አለ። ከተናቁት ሰዎች ጋር አለ። ከፓትርያርኩ ጋር ያለውን ያህል ከአንዲት ተራ ምዕመን ጋር አለ። ይሄ ደስ አይላችሁ? በጣም ነው እኮ ደስ የሚለው። ከሊቀ ጳጳሱ ጋር ያለው እግዚአብሔር እኩል ከኔ ጋር አለ በቸርነቱ። ይሄ ደስ ይለኛል። ወለ ትልልቅ ሰዎችና እኛ በቤት ተለያይተን በእግዚአብሔር ግን አንድ ነው። ይሄ ደስ ይለኛል በእውነቱ ማለት በቤት የተለያየን ነው። ትልልቅ ሰዎች ላይ በቃ ትልልቅ ሰዎች ነገስታት ሊሆኑ ይችላል። እግዚአብሔር ግን እኩል ከኛ ጋር አለ። ደግሞ በቅድስና ከበለጣችሁ ደግሞ ከናንተ ቅዳሴ ሲቀደስ ልንገራችሁ። እሺ ልንገራችሁ፣ ችግር የለም። ቅዳሴ ሲቀደስ ካህናቱ ቅዳሴ ገብተው ትርጓሜ ላይ ስለሚሰማ ለምን እንሸሸዋለን? መንገር ነው እንጂ ቅዳሴ ሲቀደስ ካህናቱ ሳይገባቸው የቀደሱ ከሆነ ካህናቱ የተቀበሉትን ሥጋው ደግሞ መልአከ እግዚአብሔር በጉጠት ቀምቶ ለሕዝቡ ያቀብላቸዋል። ሳይገባቸው ቂም ይዘው የሚቀድሱ ከሆነ ወይም እንዲያ ከሆኑ እነሱ የተቀበሉ ይመስላቸዋል። ካህናቱ ግን ቀምቶ ከሕዝቡ የተዘጋጀ ሰው ካለ የሚያደርጋል ይላል፣ ለሕዝቡ ያቀብላቸዋል። ሕዝቡ ደግሞ ሳይገባቸው ከተቀበሉ ደግሞ የሕዝቡን ቀምቶ ለካህናቱ ይጨምርላቸዋል። ከካህናቱ ለበቁት ከሁሉም አንድ የበቃ ከተዘጋጀ የሁሉን ቀምቶ ለዚያ ይጨምርለታል። እንዲያው ከሕዝቡም ከካህናቱም ሳይገባው የቆረበ ካለ የሁሉንም ቀምቶ በረሃ ለወደቁ ባይታውያን ያቀብላቸዋል። እዚያ ያቀብላቸዋል ማለት አላችሁን? እግዚአብሔር ከዚህ ይሰውራል። ስለዚህ እግዚአብሔር ከየትኛውም ሰው ጋር በምግባር ከበለጣችሁ ደግሞ ከካህናትም በበላይ ከሊቃነ ጳጳሳትም በበላይ እግዚአብሔር ከእናንተ ጋር እንዲሆን ማድረግ ይቻላል። እንድትመጻደቁና ደግሞ ኃጢአታችሁን የእኛን ኃጢአት እየቆጠራችሁ በሙቱ ከመነኩሴ እኔ እሻላለሁ ከቄስ እንደዚህ እያላችሁን እንድትሉ አይደለም ይሄንን ያልኩት። ግን ምን ማለት ነው? እግዚአብሔር ከኛ ጋር የሚሆን ትሁት አምላክ ነው። ስለዚህ ከዚህ የተነሳ በትህትናው በሱ ትህትና በሱ መውረድ ሥጋ ከፍ ብሎ የባህሪ አምላክ ሆኗል። መቼ? በጽንሰት። ይህም ተዋሕዶ ይባላል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ኋላ በትንሣኤም እንዲሁ ይህ ተፈጽሟል። እስካገባውም ለጠላይትከ ታሕተ መክየደ እገሪከ፣ አንተ ጠላቶችን ከእግር በታች እስካስገዛልህ ድረስ በቀኝ ተቀመጥ አለው። በማን? ወልድ በአብ ቀኝ ተቀመጥ አለው። ምን እስከምትል? ጠላቶችን እስከምታስገዛ ድረስ። ተመልከቱ። ምን ማለት ነው? ጌታዬ ጌታ የተባለው ማን ነው? አብ ነው። ጌታ የተባለስ ማን ነው? ወልድ። ሁለቱ ስንት ጌቶች ናቸው? አንድ ጌታ። ስለዚህ ክርስቶስ ተመልከቱ ጌታ ተብሎ በዳዊት የተጠራ
ከአብ ጋር እኩል የሆነ ማለት የተዋህዶ በመለኮት አንድ የሆነ አምላክ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 22 ላይ ስታነቡ ጌታ ፈሪሳውያን እንዲህ ብሏቸዋል። ክርስቶስ ምን ተብሉ ክርስቶስ ወልደ መኑ ውእቱ፣ ክርስቶስ የማን ልጅ ነው አላቸው። ፈሪሳውያን ክርስቶስ የማን ልጅ ነው አላቸው። የዳዊት ልጅ አሉ። የዳዊት ልጅ ከሆነ እንዴት ጌታ ያለው አላቸው። የዳዊት ልጅ ከሆነ እንዴት ዳዊት ጌታዬ ሊለው ቻለ ብሎ ዳዊት ጌታዬ ብሎ የጠራኝ አምላክ የሆንኩ እኔ ነኝ ብሎ ራሱ አምላክነቱን ተናግሯል። አንዳንድ ሰዎች ምን ይላሉ መሰላችሁ? በየቦታው ሲሰማቸው ክርስቲያኖች ክርስቶስን አምላክ ነው ይላሉ እንጂ ክርስቶስ አንድም መጽሐፍ ቅዱስ ቦታ ላይ አምላክ ነኝ ሲል ሰምተነው አናውቅም ይላሉ አንዳንድ ሰዎች። እስቲ መጽሐፍ ቅዱስ ክርስቶስ አምላክ ነኝ ሲል አሳየኝ ይላል። ምን አለ ዳዊት መዝሙር 109 ላይ ጌታ ጌታዬን በቀኝ ተቀመጠ አለው አለ። ጌታ ደግሞ ያ ጌታ እኔ ነኝ ሲል ምን አለ መሰላችሁ? ክርስቶስ የማን ልጅ ነው አለና የዳዊት ልጅ ሲል የዳዊት ልጅ ከሆነ እንዴት የዳዊት ጌታ ያለዋል? ምን ማለት ነው ታዲያ? እኔ የዳዊት ጌታ ነኝ ማለት ነው። የዳዊት ፈጣሪ ነኝ ማለት ነው። የዳዊት ፈጣሪ የዳዊት ጌታ ነኝ። ዳዊት በእውነት አምኖብኝ ነው ጌታ ያለ። ስለዚህ እኔ ጌታ ነኝ ብሎ መሰከረ። የማቴዎስ ወንጌል ምዕራፍ 22 ላይ ራሱ የቅዱስ ዳዊትን ትንቢት ጠቅሶ እኔ የዳዊት ፈጣሪና ጌታ ነኝ ብሎ ተናግሯል። ያን ጌትነቱን መሰከረ። በቀኝ መቀመጥ ማለት ምን ማለት ነው? በቀኝ እኔ አሁን ቀኝ አለኝ፣ እኔ ግራ አለኝ። የሌለውበት ቦታ ስላለኝ ግራ አለኝ ይባላል። በቀኝም የሌለውበት ቦታ ስላለ ቀኝ አለኝ። በፊትም የሌለውበት አለ። እዚች ላይ ነው ያለሁት፣ እዚህ ላይ ነው። በጀርባዬም እንደዚህ። እግዚአብሔር ግን ሁሉም ቦታ ላይ ስላለ ቀኝ የለውም፣ ግራ የለውም፣ ፊት የለውም፣ ኋላ የለውም። ለመለኮት ቀኝና ግራ፣ ፊትና ኋላ፣ ጀርባ የለውም። እሱ መለኮት በሁሉ የመላ ነው። ታዲያ እንደዚህ ከሆነ ቀኝ ማለት ምን ማለት ነው ሲባል ስልጣን ማለት ነው። እስኪ ስልጣን በሉ እንጂ። በመጽሐፍ ቅዱስ ቀኝ ምን ተብሎ ይተረጎማል? ክብር ተብሎ ይተረጎማል። ስልጣን ተብሎ ይተረጎማል። ክብር ለምሳሌ እመቤታችንን ንግስቲቱ በቀኝ ተቆማለች ሲል በክብር ማለት ነው። እንደገና ደግሞ ወልድ ሲሆን ደግሞ በቀኝ ሲሆን ለወልድ በቀኝ ማለትና ለእመቤታችን በቀኝ ማለት እኛም በቀኝ እንቆማለን። በጎችን በየት ያቆማል? በቀኝ። ምን ማለት ነው? ማለት በክብር ማለት ነው። እኛን በቀኝ ሲለን በክብር፣ እመቤታችን በቀኝ ሲላ በክብር። የእሷ ደግሞ ክብሩ ከኛ ሲለይ በአማላጅነት ይሆናል። ወልድ በአብ ቀኝ ሲባል ደግሞ በአብ ስልጣን ማለት ነው። በአብ ስልጣን በአብ ስልጣን። ስለዚህ መጽሐፍ ቅዱስ ላይ ወልድ በአብ ቀኝ ተቀመጠ ማለት ነው። በአብ ስልጣን ጸንቶ የሚኖር የአብ ስልጣን ያለው ጌታ ነው ይላል። ለምን ሲባል አምላክ መንበሩን ለማንም አያጋራምና፣ በአምላክ መንበሩ ላይ ፍጡር መቀመጥ አይችልምና። በቀኝ ማለት ስልጣን ማለት እስመ ብሔለ የማን ያእምር ሀበ ተዋሕዶቶሙ በክብር። ምን ማለት ነው? ቀኝ ማለት የክብር አንድነታቸውን ያመለክታል። ለምሳሌ መዝሙር 117 ላይ ስታነቡ የማነት እግዚአብሔር ገብረት ኃይለ የማነ እግዚአብሔር አልዓላት ተኒ ይላል። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገች ይላል። የእግዚአብሔር ቀኝ ከፍ ከፍ አደረገች ካለ የእግዚአብሔር ግራ አይረዳም እንዴ? ታዲያ ምን ማለት ነው? ግራና ቀኝ የለውም። የእግዚአብሔር ቀኝ ሲል የእግዚአብሔር ስልጣን ማለት እስመ እግዚአብሔር ምን ማለት ነው? እስመ በየማነ ውእቱ ዘልፈር የሆነ እግዚአብሔር ከመቅድሚያ ውእቱ በኩል ጊዜ ካለ በኋላ ምንድን ነው? እስመ በየማነ ውእቱ ከመ ይትሐወክ ይላል ቅዱስ ዳዊት። እንዳልታወቅ እግዚአብሔር በቀኝ ነው ይላል። እግዚአብሔር በግራችን የለም እንዴ? አለ። ታዲያ በቀኝ ነው ማለት በረዳትነቱ በኃይሉ እግዚአብሔር ከኔ ጋር ነው ማለት። ቀኝ ማለት ስልጣን ማለት ነው። ስለዚህ በቀኝ ተቀመጠ ማለት በአብ ስልጣን ማለት ነው። ስለዚህ ይህን ሲናገር መላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ኩሉ ዘቦላዌ ዚአየ ውእቱ ለአባቴ ያለው ሁሉ የኔ ነው ብሏል። የአባቴ ጌትነት፣ የአባቴ መንበር፣ ስልጣን፣ ብርሃን፣ እውቀት፣ ሕይወት፣ ዘላለማዊነት ሁሉ፣ ገዥነት፣ መንበር ሁሉ፣ አሐዚ ዓለምነት ሁሉ፣ አይመረመሬነቱ ሁሉ፣ በውስጥ በአፋ ሁሉ ያለው የአባቴ የሆነው ሁሉ የኔ ነው ብሎ ተናግሯል። አሁን ክርስቶስ በጌትነት፣ በፈራጅነት፣ በኃይል፣ በገዥነት፣ በስልጣን ያለ እንጂ በማማለድ በማጓደድ ያለ አይደለም። እሱ የሚሰጥ እንጂ የሚያሰጥ አይደለም። ከሱ እንቀበላለን እንጂ አሰጠን ብለን የምንጠይቀው አይደለም። ማረን ብለን እንጠይቀዋለን እንጂ አስምረን ብለን የምንጠይቀው አይደለም። እሱ ሁሉ የሚቻለውን እሱ ራሱ ትንሣያችን ነው እንጂ ትንሣኤ የሚያሰጥ አይደለም። ሕይወት እንጂ ሕይወት የሚለምን አይደለምና ሁሉ የተቻለው ስለሆነ፣ ስለዚህ ይህንን ለማስረዳት ነው።
በእግርህ ጠላቶችን ግዛ ማለት ነው። በእግርህ እስከምትገዛ ድረስ ይሄ ፍጻሜው የሌለው እስከ ነው። ፍጻሜ የሌለው እስከ ነው። በእግርህ ጠላቶች እስከ መግዛት ደርሰን ለምሳሌ ተመልከቱ። ኧረ እገሌ እስከዚህ ድረስ ደርሷል። ምን ማለት ነው? እስከዚህ ማለት ይሄን ያህል ከፍ ብሏል ማለት ነው እንጂ እስከዚህ ከዚህ በላይ አይደለም ማለት አይደለም። ስለዚህ ምን ማለት ነው? ይሄን ያህል ሆኗል እስከዚህም ደርሷል ሲባል እስከምትለው ቃል ፍጻሜ የሌላት እስካለ የልዕልናውን ኃይል ለማሳየት ነው። ጠላቶችን ከእግር በታች እስካስገዛልህ ድረስ የእግዚአብሔር እግሮች እነማን ናቸው ነው? ጠላቶችስ እነማን ናቸው? የእግዚአብሔር ጠላቶች ሶስት ናቸው። አይሁድ፣ አጋንንት፣ መናፍቃን ናቸው። እነዚህ የእግዚአብሔር ጠላቶች። የእግዚአብሔር ጠላቶች ከሆኑ ጠላትነታቸው በምንድን ነው ሲባል በምንፍቅናቸው። ምንፍቅናቸው ነው ጠላት የሚሆኑ። ሰውነታቸው ጠላቶች አይሆንም። እሱ አይጠላቸውም። እነሱ ግን በግዱ እግዚአብሔር ጋር ይጣላሉ። ኃጢአት በየቀኑ የሚጨምር ሰው እግዚአብሔርን ያውከዋል። ወሆ ኃጢአት ለእግዚአብሔር ኃጢአተኛ ሰው እግዚአብሔርን አወቀው እንዳይምረው። ኃጢአተኛ በደለኛ ነው። እንዳይቀስፈው ደግሞ አንዳንድ ጠብጠብ የሚል ነገር ይሰራል። ኃጢአተኛ እግዚአብሔርን አስቸገረው አጓጉል ከጥርቁም ከኃጢአቱም እያዋጣ እየሰራ ነው። እንዴት ይሻለዋል? አንድ ኃጢአተኛ ሰው እግዚአብሔርን አነሳሳው እንደ ክፉ ሴት ይላሉ አባቶቻችን። ይቅርታ አድርጉልኝ እህቶቻችን። ምክንያቱም ደግሞ እናንተ ክፉ አይደላችሁ፣ በዚህ ያላችሁ አይደለም ክፉዎች እናያል። እንደ ክፉ ሴት ካለ ደጎችን አይደለም ማለት ነው። ደግሞ ከተቆጣችሁ ክፉ ናችሁ ማለት ነው። ወደ አቸው ስንሄድ ክፉ ሴት ምን ታደርጋለች? ከባሏ ጋር ትጣላለች እና ተጣልታ ተይ ይሄ ነገር ወደማይረባ ነገር ያደርሰናል ሲላት ወንዶ እስኪ ንኪ ብላ ወጥ የምታማስልበትን ወጥ እንጨት ትሰጠዋለች። ንኪ የኛ ወንድነትሽ ለእኔ ነው አይደል? ፍራኝ ባይ ይቺ የምትባላለች ደረቅ ሴት ትባላለች። ደረቅ እንደው ኋላ ደግሞ ለመጮህ እኮ ነው አቅም እንዳለው ሰው ማለት ነው አይደል? ይሄ ነውር ነው። እና ተመልከቱ ምን ማለት መሰለህ? ክፉ ሰው ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቅሰፈኝ ብሎ የመቅሰፍት በትር ያቀብለዋል። እባክህ ቅሰፈኝ ማለት እኮ እባክህ ቅሰፈኝ ተነግሮ አለመስማትና ንስሐ አለመግባት እንደዚህ ያለ ነው። እና ኃጢአተኛ ሰው እግዚአብሔር እንዲህ አድርጎ ያነሳሳዋል። እነዚህ እግዚአብሔር ጠላቶች ይባላል። በገዛ ራሳቸውን ጠላት የሚያደርጉ እነዚህን የሚገዛባቸው የእግዚአብሔር እግሮች የተባሉት ምኖች ናቸው? ካህናት፣ መላእክት፣ ረድኤተ እግዚአብሔርና ክርስቲያኖች፣ መስቀል። እነዚህ የእግዚአብሔር እግሮች ይባላሉ። ንገሩኝ እስኪ የእግዚአብሔር እግሮች የተባሉ ማን ናቸው? ካህናት በሉ፣ እሺ፣ መላእክት በሉ እንጂ፣ ረድኤተ እግዚአብሔር፣ መስቀል፣ እንደገና ክርስቲያኖች በሉ እንጂ። እነዚህ የማን እግሮች ናቸው? የእግዚአብሔር እግሮች ናቸው። በእነዚህ ሰው በእግሩ ምን ያደርጋል? በእግሩ ምን ያደርጋል? እባብ ይረግጣል፣ ጊንጥ ይረግጣል፣ አውሬ ይረግጣል፣ እሾህ ይረግጣል በእግሩ ማለት ነው። እኛ ደግሞ የክርስቶስ እግሮች ስለሆን በእኛ አጋንንት ምን ያደርጋቸዋል? ክርስቶስ ይረግጣቸዋል። ዘወሀብከነ ስልጣነ ከመ ንኪል ከይሴ ወአቃርብተ ወዲበ ኩሉ ኃይለ ጸላኤ። በጊንጡና በእባቡ ላይ እንረግጥ ዘንድ ስልጣን የሰጠን፣ ጊንጡንና እባቡን ይረግጡ ዘንድ ስልጣን ሰጣቸው። ዛቲ ታምር ትተልዎሙ ለእለ ያአምኑ በስሜ፣ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች። መርዝ ይጠጣሉ አይጎዳቸውም፣ እባብ ይገዛሉ ይይዛሉ አይነድፋቸውም የተባለ አጋንንትን ድል የምንነሳቸው በካህናት ስልጣን፣ በመላእክት ረዳትነት፣ በእግዚአብሔር ቸርነት፣ በመስቀሉ ረድኤት፣ በእኛ ደግሞ ዝግጁነትና ንጽሕና አጋንንትን እንረግጣቸዋለን። አጋንንትን ስንረግጣቸው ደግሞ በሰዎች ላይ አጋንንት አድረውባቸው የሚገሉን የሚያጠፉ ሰዎች ደግሞ ያርፋሉ። አጋንንት ስንረግጣቸው ሰው የሚያስገድል እኮ ጋር አንድ ጊዜ ቅዱስ ጳውሎስ ሰዎች እያሳደዱት ቅዱስ ጳውሎስ አንድ ሁለት ጊዜ ፈርቷል ይባላል። እና አንድ ቀን ፈርቶ ያው ሰው ስለሆነ ፈርቷል። ዋላ ደግሞ ያው ደግሞ ቸርነቱ ሩጫውን አስጨርሶታል።
አንድ ቀን ፈርቶ ቅዱስ ጳውሎስ አንድ ዋሻ ውስጥ ቁጭ አለ። ምክንያቱም በዚያ አካባቢ ያሉ ሰዎች ደግሞ ሊገሉት ደግሞ ከመግደል አልፈው ደግሞ ገለው ሊበሉት ሁሉ ይፈልጋሉ። ኋላ እዚያ ቁጭ ብሎ እዚያ ዋሻ እንዳይቀመጥ ረሃቡ ሊፈጀው ሊገለው እንዳይወጣ ደግሞ ሰዎቹ ሊገሉት። ኋላ እመቤታችንን እውነት ግን በልጅሽና በአንቺ ስም ወንጌል እየሰበኩ በረሃብ ብሞት ጥሩ ነው አለ። እንዴት ነው ምግብ የሰው ወንጌል ዞ ካርቶ ይሆናል እንዴ? ውጣ አለች። ውጣና ስበክ አለች። ይገሉኛል። ሞት ተፈርቶ የክርስቶስን መስቀል ተሸክሞ ውጣና ስበክ አለች። እዚያ በኋላ መስ ምን አደርጋለሁ ብሎ ወጣ። ወጥቶ ሲሄድ መንገድ ላይ ሰዎቹ በጀልባ መጡበት ሊገሉት ማለት ቅዱስ ጳውሎስን አገኘውም ብለው። ኋላ ምን ያለው እመቤታችን ምን አለች? ሰማይና ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ አምላክ ቸርነት ስም አምላክን በወለደች በእመቤታችን በቅድስት ማርያም ረድኤትና ምልጃ እያልክ ውሃውን በፍኝ እየቀዳ ርጨው ወደ እነሱ ጀልባ አለች። እሱም ጀልባ ላይ እሷም ጀልባ ላይ እነሱም ጀልባ ላይ እሱም ጀልባ ላይ ያነቁት ማለት ርጫቸው ስትረጨው የክርስቶስ አገልጋይ ጳውሎስ ወይ ያንተ ረድኤት ትድረሰን በአምላክ ስም አጥምቀን አሉ። ሊገሉት የመጡት ማለት በላያቸው ላይ ያለውን ጋኔን ሲያርቀው ሊገሉት የመጡት ለክርስቶስ የሚሞቱ ለመሆን በቁ ማለት ሰዎች ላይ ያደረው አጋንንት ሰዎችን ደም የሚያስፈስሳቸው አጋንንት እንዲርቅ እኛ የንጽህና ዝግጁነት የንስሐ ዝግጁነት መኩረብ ከቤተ ክርስቲያን ጋር የመዋሃድ ጸሎት ያለማቋረጥ ከሰዎች ጋር የመታረቅ የተዘጋጀ ሕሊና ካለን ነፍሰ ገዳዮቻችንን ስለመግደል ከማሰብ በነፍሰ ገዳዮቻችን ላይ ያለውን ጋኔን ስለመግደል መዘጋጀት አለን። ያ ጋኔን ሲታሰር እኛም ደግሞ መገደላችን ይቆማል። ግን ሞተን ክብር የምንቀበልበት የሰማዕትነት ሞት ካለ ግን እንዘጋጅም ደግሞ ይመጣል። ስለዚህ እኛ እግዚአብሔር የምንለምነው ከማይጠቅመን ሞት እንዲያድነን የሚጠቅመን ሞት ደግሞ እንዳይቀርብን ማለት ነው። ከሁለቱ እንዲጠብቀን መጸለይ ይገባል። ዝም ብሎ ሞት አለው ቢሉትም ደግሞ ጥቅም የለውም ሳይዘጋጁ ማለት። ሩጫውን ያልጨረሰ ሰው ሞትን አይደፍርም። ሞትን መድፈር የሚችለው ተዘጋጅቶ የጨረሰ ሰው። እኛ ደግሞ አልተዘጋጀንም። አባ መርትያኖስ በቅድስና የኖረ ሰው የንጉሥ ልጅ ነውና በቤተ መንግሥት ሽቱ እየተረበረበ ያደገ ልጅ ነውና ገዳም ሲኖር የሚገርማችሁ ሰሌን የሚነክርበትን ውሃ አይለውጠውም ነበር። ዓመት 2 ዓመት ያቆየዋል እየሸተተ። ለምንድን ነው እንደዚህ የምታረግ ሲባል በቤተ መንግሥት እየተረበረብኩ ስለተቀበልኳቸው ሽቶዎች እግዚአብሔር ኃጢአቴን ይቅር እንዲለኝ ይህን የሸተተ ውሃ ሸታለሁ አለ። እንዲህ እያደረገ ፍጹም የእግዚአብሔርን ቸርነት የሚያስብ ሰው ነበር። ከመነኮሳት ጋር ተሰብስቦ ሲኖር ዝም ይላል፣ አያወጋም ነበር። ለምንድን ነው አባታችን ንቀህን ነው ሲሉት፣ አይደለም ንቄ ሳይሆን ከእግዚአብሔርም ከሰውም ጋር በአንድ ጊዜ መሆን ስለማይቻል ነው ይላቸው ነበር። እንዲህ ያለው ቅዱስ አባት በንጽህና በትህርምት የኖረው አባት ሲሞት ፈራ። ሞቱን ልሞት ነው ላርፍ ነው ብሎና አለቀሰ። እንዲህ አባታችን አንተ ሞትን ትፈራለህ እንዴ ሲሉት፣ አላውቅልህም ቢለኝ ምን አመጣለሁ? የሰራሁትን ስራ የጸለይኩትን ጸሎት እንደኔ ሰርቻለሁ፣ እንደሱ ግን አይበቃም ቢለኝ ምን መልሳለኝ ብሏል። ሆነቱ ነው እና ለኛ የጸደቅን ሊመስለን ይችላል። መፍራትም አለብን፣ ተስፋም ሊኖረንም ይገባል። ምክንያቱም የክርስቲያንን ለትልቅ ነገር ለትልቅ ክርስትና የሚያበቃው ሞትን ማሰብ ነው። ሞትን የሚያስብ ሰው ደግሞ ከበደል መላቀቅ ይቻለዋልና ማለት ነው። ስለዚህ ምን አደረገ? እኛ የእግዚአብሔር እግሮች ነን፣ አጋንንትን እንቀጠቅጣቸዋለን። በአጋንንት ላይ ስልጣን አለው። ማን ነው ያለው ካላችሁን፣ ካህናትም አላቸው፣ ምዕመኑም አለው። እየሰማችሁ ነው? አሁን አጋንንትን ማውጣት አጋንንትን ማሳደድ ለተወሰኑ ለአንድ 5 ሰዎች ብቻ ኢትዮጵያ ውስጥ የተሰጠች መስል ድረስ ደርሷል። ሰይጣንን የሚገዙ ሰይጣንን መግዛት ወለተ ማርያም አለው ገብረ ማርያም አለው። ሰይጣንን መግዛት ደግሞ ቁም ነገር ነው። ቁም ነገሩ ክርስቶስን መምሰል ነው። ክርስቶስን መምሰል ነው። ባል ነገር እንጂ ቆይ ጥያቄ፣ የንጉሥ ልጅ ምን ይባላል? ልዑል በሉ። የንጉሥ ልጅ ምን ትባላለች? ልዕልት በሉ እንጂ። እሺ፣ ከህዝቡ ከሰራዊቱ ከመኳንንቱ ከመሳፍንቱ የንጉሥን ልጅ የማያከብር ማን ነው? ንገሩኝ እንጂ። በአገሪቱ ካለው ከሚስተዳደረው ህዝብ የንጉሥን ልጅ የማያከብር ይገኛል እንዴ? ይሄ የምድር ንጉሥ ነው።
የንጉሠ ነገሥት የእግዚአብሔር ልጆች ክርስቲያኖችን የማይፈራ ሰይጣን አለ? የለም። ክርስቲያን መሆን ስላቃተን ብቻ ነው። ክርስቲያን መሆን ስላቃተን ብቻ ነው እንጂ ሥጋው ደግሞ ከተቀበላችሁ ቤተ ክርስቲያን ተሳልማችሁ አስቀድሳችሁ ከኋላችሁ ንስሐ ከገባችሁ በመስቀሉ ፍጹም ታምኖ ኑራችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጋኔን ይርቅልኛል፣ አጋንንት በእኔ ላይ ስልጣን የላቸውም ካላችሁ ሰይጣን በእናንተ ላይ ስልጣን የለውም። ወዳችሁ ከተገዛችሁ ደግሞ ያንከራተታችኋል። አንዳንድ ጊዜ እኮ እያስቀደሳችሁ አንድ ወንድ ወይም አንድ ሴት ብሎ ካፋቀው ምንም ያስጮኸኛው እናንተ ብሎ ይፈራል ሰው ማለት ነው። እንዲህ ሰይጣን ሊኖርብኝ ይችላል ለምን ነው የምትሉት? ሰይጣንን አለብኝ ማለት በራሱ ሰይጣን እንዲኖርብን ማለት ያደርጋል ማለት። ሰይጣንን አለብኝ አትሉት፣ የለብኝም ነው ማለት። ፈሉ አሁን የለብኝም በሉ ሁላችሁ። የለም ብሎ ዳጋን ፈርማችሁ ሁሉ የምትሰጡት ራሳችሁ እኔ የክርስቶስ ነኝ ነው ማለት። እንዲሁም ቅዱስ ጳውሎስ እንዲህ ያለ አዊነ ናስተበቋኩም በሳይል እግዚአብሔር ከመትበሉ ሁልክሙ አሐደ ቃል ወንድሞቻችሁ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ ይላል ቅዱስ ጳውሎስ። ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ሶስተኛ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ምን አለ? አነ ዘክርስቶስ ይባላል ያ ቃል። እስኪ በሉ አነ ዘክርስቶስ በሉ ድገሙ። ሶስተኛ አነ በሉ እስቲ ዘክርስቶስ ምን ማለት ነው? እኔ የክርስቶስ ነኝ ማለት ነው። እስኪ በሉ ሁላችሁ ጨምሩ። ሶስተኛ እንደዚህ ነው ማለት ያለው። ስትተኙ ስትወጡ የፈለገ ኃጢአትም ስሩ ሲሆን አትስሩ። እየሰራችሁም ቢሆን ግን የክርስቶስ ነኝ በሉ። ግድ የለም እየሰራችሁ እየወደቃችሁም ቢሆን የክርስቶስ ነኝ በሉ። የጋኔን ነኝ አትበሉ። የክርስቶስ ነኝ ማለት ስትጀምሩ ስጋችሁም የክርስቶስን ስራ መስራት ይጀምራል። ክርስቶስም ይረዳችኋል። ትቶኛል አሃዊነ ኢንፈቅር ትኩኑ አብዳነ በእንተ መንፈስ ቅዱስ። ወንድሞቻችን ቆሮንቶስ 12 ላይ አንደኛ ቆሮንቶስ 12 ላይ ቅዱስ ጳውሎስ ይናገራል። ወንድሞቻችን ስለ መንፈስ ቅዱስ ሞኞች እንድትሆኑ አንፈቅድም። ስለ መንፈስ ቅዱስ ሞኞች አትሆኑ ማለት ምን ማለት ነው? መንፈስ ቅዱስ በእናንተ አድሮ እያለ ግን በእናንተ ላይ ታምር ሲሰራ ስላላያችሁት መንፈስ ቅዱስ ተለይቶኛል አትበሉ። የለመናችሁት ጥያቄ ስላልተመለሰላችሁ እኔ መንፈስ ቅዱስ ከኔ ጋር የለም አትበሉ። እግዚአብሔር ርቆኛል ማለት እግዚአብሔርን ያርቃል አላችሁ። አንድ ሰውዬ ነበር። መንፈስ ቅዱስ በምን ተመስሏል? በመጽሐፍ ቅዱስ በርግብ ተመስሏል። በምን? ርግብ አንድ ጠባይ አላት። ጠባዩ ምንድን ነው? ጎጆዋን ቢያፈርሱባት ይቅርታ ጫጩቶቿን ቢገሉባት ጎጆዋን ካላፈረሱባት አትጥለው አትሄድም። የዋህን ጫጩቶቿ ሙተውም የት ትገኛለህ? ጎጆዋ። ጎጆው ከፈረሰ ግን አትኖርም። መንፈስ ቅዱስ በርግብ አምሳል የጥምቀት ዕለት የወረደው የፈለገ ኃጢአት ቢሰሩ ግንቡን ማፍረስ ማለት ግን መካድ ነው። የፈለገ ኃጢአት ቢሰሩ ካልካዱት ጨርሶ አይርቅም ይላል። ካልካዱት ምን አይልም አልኳችሁ? ጨርሶ አይርቅም። ራቅ ብሎ ይጠብቀን ግን አብሮን ግን አይሆንም። ራቅ ብሎ በዚህ ይጠብቀናል ማለት ራቅ ብሎ ይጠብቀን። እግዚአብሔር ተለይቶኛል አንድ ሰው ነበረ፣ መነኩሴ ነው እና ያ መቼስ ዲያብሎስ አያደርገው የለውም። የአንድ የጣዖት ልጅ ሴት እንዲወድ አደረገው። መነኩሴው ሴት ናት እና ያችን ምን አለ ሄዶ ደግሞ አላፈረም። ሰይጣን እዚህ በኋላ ኃጢአትን በህሊና ካሰለጠነ በኋላ ሀፍረት ጭምር ነው የሚያሳጣ። አሁን መነኩሴ አጋቡ ቢል አያሳፍርም? እንጀው ቆንጆ ያሳፍራል አይደል? ግን ይሄንን ጭምር ያስረሳል ሰይጣን ተንኮሉ ማለት። ኋላ ሄዶ ልጅን አጋባኝ አለ። ልጅን አጋባኝ አለው። ቆይ እስኪ ጣዖቱን ቢጠይቀው ብሎ አምላክ ይልጥ ብሎ አናከረ። በጣዖቱ ላይ ያደረው ሰይጣን ምን አለ? ቆብን ጣልና ልስጥህ በለው አለ። ቆቡን ጣል። ቆቡን ሲጥል መንፈስ ቅዱስ በርግብ አምሳል ወጥቶ ራቅ ብሎ ተቀመጠ። ኋላ በልንጅ ልጅቱን ስጠኝ አለ። አይ ፈጣሪው ጨርሶ ስላልተለየው ቆይ ጥቂት በለው አለ። ምን እንዲህ ነው እንጂ ከድ ማለት ካልካደ መንፈስ ቅዱስ ራቅ ብሎ ነው የተቀመጠ እንጂ ጥሎት አለ። ሃይማኖቱን ስላልካደ ማለት ኋላ 21 ቀን ጠበቀ፣ አልሰጠው። ኋላ በ21 ቀኑ ምን አለ መሰላችሁ? ባዛራ አልስጥቂት ቆይ በለዋል። ይሄማ
አቆም የመፈጣሪ እንተጣልጨማ ይሁን ትቻለሁ ብሎ ቆቡን ብድግ አድርጎ ለምሶ ጸሎትን ጀመረ። እንደዚህ ብሎ እግዚአብሔር ማረ እያለ 21 ቀን ሲያለቅስ በ21ኛው ቀን መንፈስ ቅዱስ መጥቶ እንደገና በርግብ አምሳል ላይ ሆነ የሰፈረ። ስለዚህ ሚላል ተመልከቱ ድረድ ቡናው ጨው ፍቅራ ሀቲ ብሲል ለዘወፃ ረድ ሃይማኖት ዘማሃርክ ምወ በእስራ አለት መሃሩን ይስላሴ ነገስት ይላል። የአንዲት ደራሲ ሲናገር የአንዲት ሴት ፍቅር ልቡናውን ከሰረቀው በኋላ ከሃይማኖት ሊናወጽ የነበረውን ረድ መነኩሴ ወጣሊ ጀማሪ መነኩሴ በ21 ቀን የማራችሁት ስላሴ እኔንም ማሩኝ ይላል። አሜን አትሉ? ሁላችንንም ይማረን። ስለዚህ እግዚአብሔር ትቶኛል፣ አጋንንት እየተጫወተብኝ ነው፣ እንደዚህ ፈጽሞ ማለት አይገባም። እግዚአብሔር በእኛ ታምር ካላደረገ እንዲህ ካላደረግብን እግዚአብሔር ትቶኛል እንደማለት ያለ ነገር የለም እና እግዚአብሔር ከኛ ጋር ነው። በዚህ ደስ ይበላችሁ። እግዚአብሔር ሁሉ ጊዜም ከኛ ጋር ነው። ምንም ነገር ብንሆን እግዚአብሔር ከኛ ጋር ተከትሎን ይፈልገናል እንጂ ትቶን አያውቅም። እስከ ዘላለሙ ድረስ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ከኛ ጋር ይሁን። ሰው ቢጠላችሁ፣ ሰው ቢሸሻችሁ፣ ብታጡ፣ ጓደኛም ቢከዳችሁ፣ ምንም ብትሆኑ ማለዳም ተነስታችሁ ገንዘብ ብታጡ፣ ስራም ብታጡ፣ ቢቸግራችሁ፣ ምንም ነገር ዳኛም ባይፈርድላችሁ ዝም ብላችሁ አንድ ቃል በሉ፣ እግዚአብሔር ከኔ ጋር ነው በሉት። ሁላችሁ እግዚአብሔር ከማን ጋር ነው? አማኑኤል የሚለው ቃል በጣም ግርም ነው የሚለኝ። እግዚአብሔር ከኛ ጋር ነው። በስጋዌ የተስፋ ስሙ ነው። የክርስቶስ የተስፋ ስሙ ለኛ ተስፋ የሚሰጠን ነገር ነው። ይሄን ያለው ሰው ጉልበት አግኝቶ በአጋንንት ላይ መሰልጠን ይቻላል። እና አጋንንትን ማንቀጥቀጥ፣ አጋንንትን ማሸነፍ፣ አጋንንትን ድል መንሳት ለማንኛውም ክርስቲያን የተሰጠ ስልጣን ነው። ለማንኛውም ክርስቲያን። ስለዚህ ሁላችሁም ስለምንሸነፍ ስለምንጠራጠር ነው እንጂ አጋንንት በእኛ ላይ ደግሞ ልንገራችሁ፣ አጋንንትን ለማባረር እንደዚያ ለማድረግ አጋንንት ጋር ለመፎካከር አይደለም ክርስቲያን የሆነው። ክርስቲያን የሆነው ክርስቶስን ለመምሰል ነው። እስኪ በሉ ክርስቶስን ስንመስል ነው አጋንንትን የምናሸንፈው እንጂ አጋንንትን ቁም ነገር እኮ አይሏቸውም። ቢሰፍሩባቸው ራሱ ቅዱስ ጳኩሚስ አንድ ሴት ላይ የሰፈሩ አጋንንት ነበሩና እናንተ ሴት አጋንንት ከዚህ ሴት ላይ ውጡ አላቸው። ከሷ ወጥተን ካንተ ላይ እንሰፍራለን አሉ። ሰፈሩ ብቻ አትልቀቋት እንጂ አለ። ሄደው ከሷ ላይ ሰፈሩ። ዋራ መስገድ እነዚህን አጋንንት የሰጠኝ አምላክ ተመስገን ያለ መስገድ ወዲያው ቆግሩ ኮዱን ይቆርጡታል፣ ራሱን ይሰጡታል፣ በውጋት ይጎስሙታል፣ ያሰቃዩታል። እላዩ ላይ ሁሉ ተመስገን ጌታዬ። አንድ ቀን እንኳን አታማርርም ማለት እኔ አላማርርም ተመስገን። ያው ምን አማርራለሁ ተመስገን ነው እንጂ እናንተ ስጋዬን እየጎሰማችሁልኝ ነው አለ። ኧረ ከዚህ ሰውዬ ጋር አንኖርም፣ ይህ ሰውዬ ማን ያዝራል ብለው ቆዩ እንጂ ጥቂት አላቸው። አንተ ጋር ማን ይኖራል ብለው ተቃጥለው ጥለውት። ምክንያቱም ቢያማርር ኑሮ ይቆዩ ነበር። ስላመሰገኑ ሄዱ ማለት እና ሰይጣን እንደ ቁም ነገር ቀርቶ አሁን ሰው ባጋንንት ታስሯል። የእግዚአብሔርን ሕዝብ ለምን ነው ሞኝ የምትሆነው? እናንተ ውድ የእግዚአብሔር ገንዘቦች ናችሁ። ባሪያው በአምሳሉ የፈጠራችሁ በደሙ የገዛችሁ ፍጡራን ናችሁ። ራሳችሁን በከንቱ አሳልፋችሁ ለሰይጣን አትሽጡ። አሁን ትውልዱን ጋኔን አስሮታል፣ ታስረናል። 8ኛው በቃ ሰይጣን ከማሰሪያው ተፈቷል። ሰው ሁሉ ተተብትዋል። ጸሎትም አይሰማም። እንዲሁ እንለፋለን እንጂ ተሰብቆም ሰው አይድንም። ይድናል። መች አያችሁት ሰው እንደማይድን? ፍሬ ይድናል። እንዴት ለምን አልድን? እንደውም ይገርማቸዋል። እግዚአብሔር የሚወደው ትልቅ ሰው ማለት ከኃጢአቴ መቼ ነው የምንለወጥ እያለ የሚያስብ ሰው። ባንለወጥም እንኳን መቼ ነው ኃጢአቴ ነፃ የምወጣው ማለታችን ራሱ እግዚአብሔር ደስ ያሰኛል። ያንን ለቁም ነገር እንድንበቃ ደግሞ ይረዳናል። እንደዚህ ስላችሁ ጊዜ ደግሞ በቅድ እየረካችሁ ቁጭ በሉ አላልኩም። ተናዘዙ። የመዳን ቀን መቼ ነው? ዛሬ በሉ እንጂ የመዳን ቀን መቼ ነው? ስለዚህ እግዚአብሔር እግሮቹ ስላደረገን ስሙ የተመሰገነ ነው። እግሮቹ ስላደረገን እሱ ምንድነው? ራስ በሉ እንጂ እኛ ምንድነን? እግር ነን ማለት። አሁን የምንቀጠቅጥ ይሄ እግረ እግዚአብሔር ነው። ይሄ መስቀል ካህናት አባቶቻችን የእግዚአብሔር እግሮች ናቸው። ካህናት ወደ ቤታችሁ ሲመጡ አባቶች ካህናት ወደ እናንተ ቤት ሲመጡ ስታዩዋቸው ምን ብለን ማሰብ? አሁን እግዚአብሔር ራስ ጸዙ እግሩ ነው እየመጡልኝ ነው መኖ የሚባለው እንጂ ዝምላችሁ አሁን አንዳንዱ ምዕመን የሚሳለመው በይሉኝታ ነው። የስገሌን ካልተሳለምኳቸው ሊከፋቸው ይችላል ብሎ ይሳለማል። ወይ ደግሞ አንዳንዱ ምዕመን ደግሞ ያበሸቁ ከመሰለው ሳይሳለም
እንዲያየው ሆኖ በትክክል ማለት ዲያቆንም መናጢ ዲያቆን አለቃውን ማምሸቅ ከፈልግ እንዲያ ነው የሚያደርግ። አለቃው እያየው ሳይሳለም ቁጭ ወይም ደግሞ ሳይነሳ ማሳየት። እንዲሁ እኮ ዲያቆን ቀላል መስሏቸዋል። ደግሞ ጥሩ ናቸው፣ ይገርማቸዋል። ሲያገለግሉ እጹብ ድንቅ ናቸው። ደግሞ ሲተናቆም ማይጣል ድረስ ነው ሆነ። አሁን ያበሸቀው ዲያቆኑ ሄዶ ማይኩን ይዘጋዋል። አውልፍዶ ማለት ነው። ይዘጋውና ቆልፎት ቤቱን ይሄዳል። ቅዳሴም አምቅቷል ማን ይገፍተዋል ብሎ ማለት ነው። አይደለም ነው። እና ተመልከቱ እንግዲህ እንደዚያ ማለት ለዚህ መድኃኒቱ ምንድነው? አላየውም አልሰማውም። ያፈባቸዋል። አንተ ለምንድን ነው ያልተሳለም ካሉት ይከስላል። በዚህ እንደምንናደድ ከገባው አንድ ሰው ተመልከቱ፣ እናንተን የሚያናድድ ስራ ሲሰራ አወኩልህ ካሉት የበለጠ ያናድዳቸዋል። ግን ትርጉም አለመስጠት ነው ለዚያ ሰው ማለት ትርጉም ሳይሰጡ መቅረት። ስለዚህ እያልኳቸው ያለሁት ምንድነው? ለአጋንንት ትርጉም ሊሰጣቸው አይገባም። እና ካህናትን በይሉኝታ መሳለም፣ ስለምታውቁት መሳለም፣ ደስ እንዲለው ብሎ መሳለም ሳይሆን አሁን ይሄንን ስትሳለሙ የክርስቶስን እግር እንደምትሰሙ ማየት። ካህናት ከቤቶቻችሁ ሲመጡ የክርስቶስ እግሮች እንደመጡ ማሰብ። ስለዚህ ምንድን ነው ያለው? ሄዳችሁ ከደረሳችሁበት ቤት ሰላም ለዚህ ቤት ይሁን በሉ። በገዳም የሚኖሩ መነኮሳት እኮ አንድ ወንበዴ አባ ዳንኤል የሚባል የታወቀ ባይታው የነበረ ቅዱስ እና ወንበዴው ሄደና ምን አደረገ መሰላችሁ? ከደናግል ከሴቶች ገዳም ሄዶ አባ ዳንኤል ነኝ ክፈቱልኝ ብሎ አንኳኳ። ገዳሙን ከፍተው አስገቡት። እነዚያ ደናግል መነኮሳያት አባ ዳንኤል መጣልን ብለው እግረን አጠቡት መስሏቸው ማለት ነው። እንደ አባ ዳንኤል አድርጎ ለብሶ ነው። ግን እሱ ሸፍታ ሕይወታቸውንም ወደ ሌላ አደጋ ሊያደርግ ሊሰርቅም ነው የሄደው። ሴቶች መነኮሳትን ሊያሰቃይ ነው የሄደው። አባ ዳንኤል መጣልን ብለው እነዚያ ደናግል በእምነት እግሩን አጠቡት። እግሩን አጣው እንዴ የአባ ዳንኤል እጣቢማ ውጭ አይደፋም ብለው ከታመመችው እማሆይ ላይ ሲደፉት ዳነች ብሉት ነው። ሰውየው ግን ሽፍታ ነው። እነሱ ግን አባ ዳንኤል ነው ብለው ነው ያመኑት። እነዚህ ሰዎች ምን እያደረጉ ነው? እኔ እኮ ወንበዴ ነኝ አለች። እኔ ሽፍታ ነኝ፣ ምን እያደረጋችሁ ነው አለች። የአባ ዳንኤልን አላልክም እኛ አባ ዳንኤል ስለመሰለ የእሳቸውን ግን እንዳጠብ ነው የቆጠረው። እሱንም አጸጽተው ለምናኔ ያብቅተውታል። በእውነቱ ማለት ታን ወንበዴ ይሁን ሌባ ልንሆንባችሁ እንችላለን። ስንመጣ ግን እኔ ቤታችሁ አልመጣም። እሺ እንድትጋብዙ ብዬ እየሰበኳችሁ እንዳይመስላችሁ ማለት ነው። አያደርሰኝም ብትሉኝም አልመጣም። አባ ደግሞ ቤት ጥሩ እያለ በመሰል ዝክር እንድመስሏችሁ እንዳይሆን ብዬ። ስለዚህ እያልኩ ያለሁት ግን ምን ማለት እምነታችሁ እንዲያድግ አውቆ የሰይጣንን አንድ ተንኮል ልንገራችሁ። የሰይጣን ዋና ተንኮሉ ምንድን ነው? ተስፋ የምናደርጋቸውን አብነት የምናደርጋቸውን ሰዎች ሲያጠፉ እንድናያቸው ያደርጋል። ሲያጠፉ ምን ያህል ለምሳሌ ሁልጊዜ ጠላ የማይጠጣው ሰውዬ አንድ ቀን ተገልግል ወጣው ሰክሮ ጨሱ ሌላ ቀን ኮተቶ የማያውቀው ሰውዬ ይዛል እያለ ሳይውተለች። ሰይጣን ደግሞ በሌላ ቀን ለንሳ ፈልጋችሁ ያላየኛችሁትን ቄሴን የሰከረለት በመንገድ እንታገኙት ያገኝ ሰካራ እኔ ልደውልለት አይገኝም እዚህ ይንዘባዘባል እንድትሉ ማለት በሌላ ቀን እንዳትናዘዙ። ሰክራችሁ ተክራለሁ ብላችሁ እንዳትና እንደ ራሱ እየሰከረ አይደል እንድንል ማለት እና የሰይጣንን ተንኮል መረዳት አለብን። ከፋን በደም ወኩሉ ጾሮ ይጸውር ኃጢአት ተላላፊ በሽታ አይደለም። ተሰሞ የሚባል ነበር እዚህ በደርግም አላማያድግም እንደገባ አካባቢ ድሮ ደግሞ ኃይለ ሥላሴ ነበር መሰል ተሰሞ የሚባል እዚያ እንኳን አልደረስኩም። እነኝታ በጣም ይነግሩን ይሻለና እንደው እዚህ የምቀላምጥ እሳቸው ይነግሩናል። ቆይ ተሰሞ የሚባል ኃይለ ሥላሴ አለ ብለዋል። ጥሩ ነው ተመስገን ነው። ከውሸታት ነው እኛን ማለት ነው። ስለሳቸው በዛ ጊዜም ደርሰዋል ብዬ ነው። ሽማግሌ አጥፋ እግዚአብሔር። ስለዚህ ምን ልላችሁ ፈልጌ ነው፣ ኃጢአት ተስቦ አይደለም ስላችሁ ማለት ነው። ካህኑ ኃጢአተኛ ቢሆን በካህኑ ቡራኬ በኩል የካህኑ ኃጢአት ወደ ሕዝብ አይተላለፍ። ለእናንተ በረከቱ ይደርሳል፣ ለእሱ እርግማኑ ተቋጥሮ ይቀርለታል። ኋላ በሲኦል ላይ አያርግብን። እንግዲህ ለእኛም ጸልዩልን። በዚያ ስላላችሁ የታባቱ መንጋቄ እሱ ሰዓቱን ይገባል እየተሳልምኩ ጸድቃለሁ ማለትም ደግሞ አይደለም። ለእኛ መጸለይ ነው። ተጋግዘን መጽደቅ ነው ያለብን። እየተነቃቀፍን ከምንጠፋ እናንተም የአባቶቻችሁን ገመና መሸፈን፣ እኛም ደግሞ የአቅማችን መፍጨርጨር፣ ድካማችን መተጋገዝ። ነቃፊዎች አትሁኑ፣ ተሳዳቢዎችም አንሁን አላችሁ። እግዚአብሔር ከሁላችን ጋር ይሁን። ካህናት የማን እግሮች ናቸው? እናንተስ የማን እግሮች ናቸው?
ይሄ መስቀል የማን እግር ነው? አሁን መስቀሉን ስትስሙ የማን እግር እንደሳማችሁ ሰምትኮን የዚያን ያህል አምናችሁ ነው መሳለም። ጳጳሱ የያዙት መስቀል ሊሆን ይችላል፣ ፓትርያርኩ የያዙት ሊሆን ይችላል፣ መርጌታም የያዙት ሊሆን ይችላል፣ ቆሞሱም የያዙት ሊሆን ይችላል። ገጠር ደግሞ እንደው በቡታንታው እየጎለጎለ ያለው ቄስ የያዘው መስቀል ሊሆን ይችላል። አንድ ነው። ያንን ስትስሙ የክርስቶስን በቀር እንደው በቃ እንደዚህ እንደኔ ክብስብስብስ ያለ ካባ ለብሶ እንደዚህ ያሉትን ስትሳለሙ ትልቅ በረከት። እንደው ደግሞ ጤፉ ሀገራቸው ላይ በጭቃው ላይ የበቀለባቸው ቄስ አይ እናቴ ማምላክ የገጠር ቄስ እኮ እንደው አርጎ ደስ የሚለኝ ያዛኝ የገጠር ቄስ እኔም የገጠር ልጅ አይደለሁ። ሲያርም ቆይቶ ሲጎለጉል ቆይቶ ሲቀድስ ዕጣኑ ገና ከሩቅ ነው የሚሸጥ። ቤተክርስቲያኑ 7 ቀን ሳይታጠብ ሰንብቶ ይሸጣል። ለምንድነው ስንል መሰላችሁ? ደግ ነው በእውነቱ የገጠር ቄስ ማለት በደግ እንዲያው ቢጠጣ ቢበላ ዝም ብሎ በቃ እንደዚያ። የከተማው ተንኮለኛ ነው ግን አላለም። እናንተ እኮ ነገረኛ ናችሁ ይታታሉ ማለት ነው። ስለዚህ እየተነጋገርን ያለ ነው ምንድን ነው? አው በዋህነት ሁሉን ስለሚያደርጉት ሁሉንም በደግነት ስለሚያደርጉት እና ያንንም ስንሳለም የክርስቶስን እግር እየሳምኩ ነው። ሱቅ ላይ እምነት ነው። አያት ይሄ መስቀል ሱቅ ላይ ከሚሸጠው መስቀል የሚለየው በካህኑ እጅ በመዋሉ የተነሳ የክርስቶስን እግር እየሳምኩ ነው ብለን በሚቆጥረው በህሊናችን ልልና ነው የሚወሰነው እንጂ ይሄን እኮ ሱቅ ላይም ገዝታችሁ ቤታችሁ መስቀል ትችላላችሁ። አንድ የመስቀል እኮ ሱቅ ላይ አለ። መስቀሉ ረድኤቱን የሚያሳድርባችሁ በእናንተ የእምነት መጠን ነው። በዚያ ከሆነ በቃ ይሄንን መስቀል አሁን ቆይ ንገራችሁ እስኪ አንድ ጥያቄ። ዛሬ መድኃኒዓለምን ብታገኙት ልክ እንደዚያ እንዲያው የጨርቁጫ ብዳስ ድናለሁ እንዳለች ወይም ደግሞ በንባዋ እግሩን አጥባ በጠጉሯ እግሩን በሙሉ መዝምዛ ይቅርታ እንዳገኘችው ዛሬ ምንም ክርስቶስን እግሩን አግኝቼ እንባዬን እግሩ ላይ አፍስሼ በፀጉሬ ደግሞ እግሩን አብሼ እንደው ዛሬ ቤቴን ብመለስ ደስ ይለኛል የምትሉ ሲጃችሁ ነው እንጂ አትፈልጉ? ናው ክርስቶስን አግኝታችሁ ዛሬ እግሩን ላይ እንደው እግሩን ሳም አድርጋችሁ ብትሄዱ ደስ አይላችሁ? በቃ እንግዲህ የክርስቶስ እግር ይሄ ነው። የክርስቶስ እግር ይሄ ነው። ይሄንን ካሰባችሁ እምነት ማለት ይሄ ነው። አሁን ለወደፊቱ መስቀል ስትሳለሙ ካህናትን ስታገኙ እንደዚህ ቆጠሩት። እግዚአብሔርም እንደ እምነታችን ይሄንን በረከት ያድላል። በእግሮች ዓለም አሁን ልብ በሉ ለጊዜው ያነስን ይመስላል፣ የተሸነፍን ይመስላል። መጨረሻ ላይ ዓለም ድል የሚነሳው በክርስቶስ እግር ነው። ዛሬ የሰይጣን እግር ሰፍቷል። በፖለቲካውም በዘርም በምንም እያለ እየተስፋፋ ነው። የሰይጣን እግር እርምጃው ሰፍቷል። ግዛቱ ተስፋፍቶለታል። የጋሪም ግን መጨረሻ ላይ የክርስቶስ እግሮች ያሸንፋሉ። እናንተ ግን የሰይጣን እግር አትሁኑ፣ የእግዚአብሔር እግር ሁኑ። የሰይጣን እግር አትሁኑ። ክርስቶስን ራስ አድርጉት። በክርስቶስ አስቡ፣ በክርስቶስ አስቡ። አንዳንዶቻችሁ በምን ነው የምታስቡ? በምን ነው የምታስቡ? የክርስቶስ እግር መሆን ማለት ክርስቶስን ራስ አድርጎ በክርስቶስ ማሰብ ነው። ማሰቢያን ክርስቶስ ማድረግ ነው። ክርስቶስን ማሰቢያ አድርጉ። እውነቴን ነው። አሁን በዚህ ዘመን አንድ ነገር ልናገር እፈልጋለሁ። እዚህ ውስጥ ሁሉም ሰው ትላለ። በዚህ ዘመን አባት መሆን በራሱ ችግር ነው። አባቱ ነው መገኘት። ስለዚህ ማሰብ ያለብን ምንድነው? በክርስቶስ። አሁንም ደግሜ እላለሁ ማሰብ የምችለው ነፃ የሚያወጣ በክርስቶስ ስናስብ ነው። እሺ በክርስቶስ ስናስብ ነው። በምን ንገሩኝ እንጂ ጨምሩ። በማን ስናስብ? በክርስቶስ ስናስብ። ያ ማለት ምን ማለት ነው? ሕግን በፍትህ ማስከበር ይቻላል። ዘረኛ መሆን ግን አይቻልም። ዘረኛ ማለት ምን ማለት ነው? እኛ መኖር የምንችለው ሌላው እስከጠፋ ድረስ ነው ብሎ ማሰብ ማለት ነው። ይህ ዘረኝነት ይባላል ማለት ነው። ይህ ከህሊናችን እስካልጠፋ ድረስ ክፉ ሰዎች እንዲስተካከሉ እግዚአብሔር ልብ ይስጣቸው። ካልተስተካከሉም ደግሞ በፍትህም ቢሆን ተሟግተን ሕግ መከበር አለበት ብሎ ማሰብና እነገሌ ካልጠፉ አገር ሰላም አትሆንም ብሎ ማሰብ ግን ልዩነት አለ። ይሄንን ከልባችን ይሄ ክፉ ዘር መነቀል አለበት። ይሄ ክፉ ሾህ መነቀል አለበት። ይሄንን ነቅረን ለሕግም ለፍትህም በዳኛ መሟገት ኃጢአት አይደለም። ተከራክሮ ሕግን ማስከበር ነውር የለው። በውስጥ ግን ቂመኛ ተንኮለኛ መሆን
ከዚህ ሁሉ ነገር እነገሌ ቢነቀሉ ብሎ ማሰብ ግን ራስን ይነቅላል። መቼስ እውነት እንድናገር ይሻላል። ስለዚህ ሁላችንም እንደ ክርስቶስ እንድናስብ አምላክ ቅዱሳን ይርዳን። እሺ እንውረድ። እንግዲህ መሀል ላይ ያሉትን ርዕሶች ስለሚረፍድብን ልዘላቸው ነው። ምስሌከ ቀዳማዊ ልዘለው ነው። በጣም ወደ 7 ወደ 8 ትርጉም ስላለው በቃ ዘልዬ ታችሁ ይቻለውና በ20 ደቂቃ ውስጥ ወይም በ15 ደቂቃ ትምህርቴን ጨርሼ ትሄዳላችሁ። ወደ ታችኛው ስንወርድ ታች ብዬ እንውረድና እንግዲህ ክርስቶስ እንዲህ ብሎ ሰው ሆኖ ብያቸዋለሁ። እኛን እግር አድርጎናል። አሁን እንግዲህ ከዚህ በኋላ እናንተ የማን እግር ናችሁ? አቤት የክርስቶስ እግር ወደ ሌብነት ይሮጣል? ተናገሩ እንጂ። የክርስቶስን እግር ወደ ጭፈራ ቤት ይሮጣል? የክርስቶስ እግር ወደ ጫት ቤት ይሮጣል? የክርስቶስ እግር ወደ ስካር ቤት ይሮጣል? ደም ለማፍሰስ ይሮጣል? ለመቀማት ይሮጣል? እንግዲህ ወደዚህ ሁሉ ወደ ክፉ ነገር አከለክሙ መዋይ ዘሐለፈ ቀድሞ ተሮጡበት ወደ ነበረ ክፉ ነገር ሁሉ አትሩጥ። እንግዲህ እኔ ክርስቶስ እግር ነኝ፣ እንዴት የክርስቶስን እግር ይዤ ወደ ረከሰ ቦታ ወስጄ አቆመዋለሁ ብለን ማሰባለን። ራሳችሁን እንደከበረ ውድ ዕቃ ቁጠሩት፣ እንደ እግዚአብሔር አካል ቁጠሩት። ክርስቲያን ማለት የክርስቶስ አካል ማለት፣ የክርስቶስ ሕዋስ ማለት፣ የክርስቶስ አካል የክርስቶስ ሕዋስ መሆን ማለት ነው። ያንን አካል ለክርስቶስን አካል ወስዳችሁ የኃጢአት መሳሪያ ታደርጉት ነው። እጆቻችን የክርስቶስ እጆች ናቸው። አይኖቻችን የክርስቶስ አይኖች ናቸው። አካላችን የክርስቶስ አካል ነው። ለዚህ አካል ደም ተከፍሎበታል። ማንም የራሱ አይደለም። በደም የተገዛ አካል ይዘን ነው ወስደን የኃጢአት መሳሪያ የምናደርገው ማለት ነው። ይህንን ማሰብ ነው የክርስቶስ እግር ማለት። ክርስቶስ ለሰላም የተመላለሱ እግሮች ነው ያሉት። እኛም ለሰላም የሚመላለሱ እግሮች ሊኖሩን ይገባል። የክርስቶስ እግር በጽድቅ ተከሰው በዳኛ ፊት የቆሙ እግሮች ነው ያሉት። በኃጢአት የሚከሰሱ እግሮች የሉት። ያም በኃጢአት ተከሰን የምንቆም መሆን የለብንም። ከተከሰስ መከሰሻችን መልካምነት ይሁን። መልካምነት ያስከስሰን፣ ክርስቲያንነት ያስከስሰን፣ ደግነት ያስከስሰን። ያስከስሰን ይችላል። ያ ደግሞ ወጽድቅኒ ታግዕዘክሙ ሰው ኃጢአት ሳያስከስሰው ጽድቅ ካስከሰሰው ጽድቅ ደግሞ ነፃ ታወጣዋለች። ወጽድቅኒ ታግዕዘክሙ እውነት ነፃ ታወጣችኋለች። ስለምን እውነት ነፃ ታወጣችኋለች? እስኪ በሉ እውነት በሉ። እሺ እውነት ነፃ ያወጣል። እውነተኛ መሆን ይገባል። እግሮቻችን ቤተክርስቲያኑ መዋል አለባቸው፣ መገኘት አለባቸው። ሐሳር ወቅጥቃጤ ውስጥ ተፍኖቶም በሊ እገር የሆሙ ለከይ ወደም እግሮቻቸው ደም ለማፍሰስ ፈጣኖች ናቸው፣ መንገዳቸው ጎጻጉጽ ነው ያለ ሰንከልካላና የተንኮል የተደበቀ ምክር ወያረስ ምክረ መካሪያን የመካሪዎችን ምክር ምን ይላል? አቤብ ውእቱ ዘያረስ ምክረ መካሪያን ኤጲፋኒዎስ በቅዳሴ ሲናገር የመካሪዎችን ምክር የሚያስረሳ እግዚአብሔር ነው። ተባ ውእቱ ዘያደቅቅ መዝራዕተ ኃጥአን የኃጢአተኞችን ክንድ የሚሰባብር እሱ ኃያል ብርቱ ነው እግዚአብሔር። ዘመን ይገላበጥ ይሆናል፣ ጊዜ ይዘገይ ይሆናል እንጂ ማናችሁ ተደብቃችሁ ለሰው ተንኮል የመከራችሁ በስልጣንም ውስጥ ሆኑ በሀብትም ውስጥ ሆኑ ተደብቃችሁ ለሰው ጥፋት የመከራችሁት ነገር ነገ እናንተን አጥምዶ እንደሚጠላችሁ እናውቀዋል። ይታወቃል። በእንደዚህ ያለ በክፉ ሰዎች ክፉ ምክር ግን ለኃጢአተኞች መቅሰፍት ይሆንባቸዋል፣ ደጋጎች ደግሞ ሰማዕትነት ይቀበሉበታል። ስለዚህ ወገኖች ይህ ዘመን ክፉ ሰዎች ተደብቀው ክፉ የሚመክሩበት ዘመን ሆኗል። በክፉ ምክራቸው ሰማዕትነት ወይ ተጠብቀን ከመልካም ዘመን የምንደርስበት እግዚአብሔር ጠብቆን ምክራቸው ተሽሮ ወይ ደግሞ ምን እናደርጋለን አላችሁ ወይ ደግሞ የምንሞትም ከሆነ ሰማዕትነት እንዲሆንልን ሞት ከንቱ ሞት እንዳይሆንብን ማለት ይሄን ልባ ወበልብ ይትናገሩ የልባቸውን በልብ አድርገው ሰላም ያወራሉ። ስለ ሰላም ይናገራል። ይሴረውን እግዚአብሔር ለከናፍረጉ ይሉት እግዚአብሔር የሽንገላ አንደበቶችን ይነቅላቸዋል። ህምዛሩ የምን ታይተ ከናፍር ይሆን አይደል? የእባብ መርዝ ከልቡናቸው የዲያብሎስ ተንኮል ይዘው ሰላምን ብቻ እየተናገሩ የሚያጠፉ ሰዎች እነዚህን ከንፈሮች እግዚአብሔር ይነቅላቸዋል። የሚቀረው ጊዜ ብቻ ነው። ለዚህ ሁሉ የሚያስፈልገን የእግዚአብሔር አካል መሆን፣
በዚህ ጊዜ የተንኮለኛ ሰዎች አካል አትሁኑ፣ የክፉ መካሪዎች አካል አትሁኑ። የእግዚአብሔር አካል የሆነ ሰው በዚህ ዘመን ይሻገራል። የእግዚአብሔር አካል በሉ እንጂ ምን አላችሁ? የእግዚአብሔር አካል። የእግዚአብሔር አካል የሆነ ሰው ራሱም እንዲኖር ሕግን ፍትህን ተከትሎ ይሄዳል፣ ሌሎችም እንዲኖሩ ደግሞ ይፈቅዳል። የእግዚአብሔር የሆነ ሰው ማንኛውም ሰው በምድር ላይ እንዲኖር ይፈቅዳል። እግዚአብሔር በምድር ላይ ሰይጣን እንዲኖር አልፈቀደለም? ንገሩኝ እንጂ። አዎ ሰይጣን እንዲኖር በተፈቀደበት ምድር ላይ ሌላ ሰው እንዳይኖር አንፈቅድም አንለው። ብንል እንኳን ሰይጣን እንሆናለን ማለት ነው። ስለዚህ ከእንዲህ ያለ ጥበብ ነፃ ያወጣል እግዚአብሔር። እኛ እግር አድርጎ እሱ ራስ ሆነ። ስለዚህ ምን አለ? ወበይንተዝ ምን አለ? ይትሊአል ርዕስ ራስ ስለዚህ ነገር ከፍ ይላል። ራስ ስለዚህ ነገር ከፍ ይላል የተባለ ማን ነው? ራስ ክርስቶስ ነው። እሙይዝ ሰትዩ በውስተ ፍኖት በመንገድ ላይ ከፈሳሹ ጠጡ ማለት ክርስቶስ በመንገድ ላይ ካደረገው ጉዞ እሙይዝ እስራኤል የሆኑ እንደሆነ ከጽኑ አለት ከልሙፅ አለት ውሃ ፈልቆላቸው ጠጡ ማለት ነው። እኛ ደግሞ በማየገቦ ከጎኑ በፈሰሰ ደም ውሃ ተጠመቅ፣ ከጎኑ የፈሰሰውን ደም ጠጥተን ረካን። እሙይዝ ሰትዩ እንደዚህ አድርገው ጠጡ። አንድም ሀብተ መንፈስ ቅዱስን በቤተ ክርስቲያን ተቀበሉ። የጸጋ ጥም ተቆረጠላቸው ለክርስቲያኖች። ወበይንተዝ ይትሊአል ርዕስ ራስ ክርስቶስ እግሮቹ ክርስቲያኖች ተጠምተው የነበሩ ደሙን ጠጥተው እንዲረኩ፣ ጎስቁለው የነበሩ በማየገቦ ከጎኑ በፈሰሰ ውሃ ታጥበው በደሙ ታጥበው እንዲቀደሱ፣ ሀብተ መንፈስ ቅዱስን ተራቅተው የነበሩ እንዲለብሱና ሀብተ መንፈስ ቅዱስን ተቀብለው የደረቁ ተክል የነበሩት እንዲለመልሙ ይትሊአል ርዕስ። ስለዚህ ክርስቶስ ከፍ ብሎ ተሰቀለ ማለት ነው። ይህንን ሊሰጠን እሱ ከፍ ብሎ ተሰቀለ። ክርስቶስ የተሰቀለው እኛን እግር ለማድረግ ነው። ከፍ ብሎ ወደ ላይ የተሰቀለው ራስ ከፍ ሲል እግር እንደሚከተለው እሱ ወደ መስቀል ሲወጣ እኛን ወደ መንግሥተ ሰማያት ከፍ አደረገን። ወበይንተዝ ይትሊአል ርዕስ ራስ እምከመ ተለአልኩ እስብ ኩሎ ሀብዬ ራስን ወደ ላይ ስትስቡት እግር እንደሚከተለው ክርስቶስን በመስቀል ወደ ላይ ሲስቡት እሱ ደግሞ እኛን ወደ ሰማይ ሳበን። እኛን ለመሳብ እምከመ ተለአልኩ አነ እስብ ኩሎ ሀብዬ እኔ ከፍ ብዬ ተሰቅዬ እናንተን እስባችኋለሁ ብሏል። እሱ የተሰቀለው እኛን ለመሳብ ነው። ሰማያዊ ሊያደርገን ነው። ከእንስሳነት አውጥቶ ሰው፣ ከሰውነት በላይ መልአክ፣ ከመልአክም በላይ ደግሞ እሱን እንድንመስል ሊያደርገን ክርስቶስ ከፍ ብሎ ተሰቀለ። ክርስቶስ ከፍ ብሎ ሲሰቀል ሰዎች ውርደታቸው ተወግዶለታል። ሰዎች እስከምን ድረስ ዝቅ ብሎ ነበረ? እስከ አሳነት ወርደው ነበር አለ ዮሐንስ አፈወርቅ። አሳ ባህር ላይ እየዋኘ ግን የፈለገ ቢዋኝ ድምፁ አይሰማም። ለምን? ማዕበሉ ይሸፍነዋልና። በክርስቶስ እስከሚመጣ በነበረው ዘመን እኛ እንጸልይ ነበረ፣ እንሰግድ ነበረ፣ እንጾም ነበረ። እና አብርሃም ለይስሐቅና ያዕቆብ ነቢያት ሁሉ ደማቸውን እስከ ማፍሰስ ደርሰው ጸልየዋል። ጸሎታቸው ግን አይሰማም። ባህሩ ጋርዶት ማለት የኃጢአት ባህር የመርገም ባህር ጋርዶባቸው ነበረ። አሁን ግን ክርስቶስ ካሳ ይልቅ አይሻል የነበረን ሰው እስከ የት ድረስ ከፍ እንዳደረገው ተመልከት። አየራት አልበቁትም፣ ጠፈር አልበቃውም፣ ደመና አልበቃውም፣ ገነት አልበቃውም፣ እስከ ሰማየ ሰማያት ከፍ አደረገው እንጂ ይላል። ሰውን እስከዚህ ድረስ ከፍ ለማድረግ እሱ ከፍ ብሎ ተሰቀለ። አንድም ይሄ አየራቱ ይሄ ለጣዖት በሚቀርበው ጢስ አሁን ኢትዮጵያ ውስጥ ጣዖት አባይ ባሙ እያስገበረ አባይ ራሱ ይታዘባቸዋል። አባይ እኮ ከገነት የሚፈስ ወንዝ ነው። ከገነት የሚፈሰውን ወንዝ ዶሮ ረዱልኝ ብሏቸዋል። በግረድ ብሏል። አባይ ኢትዮጵያ እኮ ልዩ ምድር የሚያሰኛል ከገነት የሚፈሰው ወንዝ አንዱ ፈለገ ግዮን እሱ ስለሚፈስባት ነው። አባይ ከገነት ወጥተው ከሚፈሱ 4 ወንዞች አንዱ ነው። ይህ ወንዝ ተመልከቱ፣ ለደስታ የመጣ የገነትን ምስጢር ኢትዮጵያ የምትመገብበትን ወንዝ ጣዖት እያለ ዶሮ እያረድ ትናንትና ወደ ሸያሳዩን አባቶች እዚህ ወደ አቡነ ገብረ መንፈስ ቅዱስ መሻገሪያ አካባቢ እዚህ አርደው ሰዎች እያጣጣያሱ ነበር። ለአባይ እያረዱ ነው። ይሄ ነውር ነው በእውነቱ ማለት ሰው እንዲሁ ሰው ግን ምን አይነት ሞኝ ጅል ነው። ሰው ኢሳይያስ ይላል ውሃውን ስትፈልግ እያፈላኸው ትቀርተህ እየጠጣኸው በወይ እየበራው ለወንዝ ታርዳለህ። በቧንቧ እያንሸረሸርከው ገብተህ እየታጠብክበት እሳት አንድነት ቱክ አድርገህ እያፈላኸው አንተ ለምትሰራው ለምታፈርሰው ውሃ ለእንጨት የምትሰግድ ምንድን ነው?
አንተ ሙኝ ሰው አለ ኢሳይያስ እኮ ሲናገር ነብዩ ኢሳይያስ ሲናገር አይሰው ጅሉ አይሰው ሞኙ እንዴት ያደርጋል አለ ግማሹን አንድዶ ይሞቀዋል አለ ግማሹን ስጋ ጠብሶ ይበልበታል አለ ግማሹን ቤት አርጎ ይሰራዋል አለ ግማሹን አልጋ አርጎ ይተኛበታል ግማሹን አምላክ አርጎ ይሰግድለታል አይሰው ስጅልነት ማለት ነው ለሰው እየሰገደ ማለት ነው አርዶ ስጋውን በልቶ መረቁን ጠጥቶ የሚበላው ላም አቁሞ ምስሉ ሰርቶ ላም ጌታዬ የሰው ሞኝነት እስከዚህ ወርደን ነበር ሲኦል በአጋንንት እግር ስር ነበር አሁን አጋንንት በእግራችን ሆነዋል የተሰጠልልና ይሄን እስከዚህ ልልና ከፍ ያደርገን ዘንድ እና ለጣዖት በሚቀርበው ጢስ ለሚቀርበው መስዋዕት በዚያ ጢስ አየራቱ ተበክለው ነበረ ሰማዩን ለመቀደስ ነው ክርስቶስ ከፍ ብሎ የተሰቀለ ምድሩን ለመቀደስ ተመላልሶ በእግሩ አስተምሯል ሰማዩን ለመቀደስ ደግሞ ከፍ ብሎ ተሰቅሏል ከመላእክት ጋር አስታረቀን ከፍ ብሎ ተሰቀለ አራቱን ማዕዘን ለመሰብሰብ እጆቹን ዘረጋ ምድርን ለመቀደስ እግሮቹ ተቸነከሩ ሰማይን ለመቀደስ ደረቱ ተወጋ ይህን አድርጎ ምድርና ሰማይ አራቱን ማዕዘን ሁሉ ቀድሶ አስረክቦናል አሁን ወንዙ የእግዚአብሔር ነው አዎ ወንዙ የእግዚአብሔር ስለሆነ ባህር የእግዚአብሔር ስለሆነ ከዲያብሎስ ወንዝ ጭምር ነፃ ስለወጣ እናታችን ቅድስት ክርስቶስ ሰምራን የነበሩ የመሰሉ ቅዱሳት አንስት 12 ዓመት ባህር ውስጥ እየተቀመጡ ባህሩን የቅድስና ከተማ አድርገውታል ተራራውን ተቀድሰውበታል ዛፉን ተቀድሰውበታል ዋልድባ ውስጥ አሁን ዛሬም ይደረጋል ዋልድባ ውስጥ ተጋድሎ መጨረሻ ላይ በገርድ የጸና መነኩሴ የሚያደርጋል ትልቁን ግንድ ይጠርበዋል ዛፉን ትልቁን ወይራ ወይም ሌላ ትልቅ ዛፍ እንደቆመ ሳይቆርጥ ይቆረቁረዋል ራሱን በሚያስገባ አምሳል ልክ ማለት በቁሙ ይጠርብና እዚያ ውስጥ ገብቶ ቁጭ ይላል አይወጣም ከዚያ በኋላ ግንዱ ይገጥማል ግንዱ ገጥሞ እዚያው ይሞታል ማንን ፍለጋ ክርስቶስ ፍለጋ ኋላ እንጨቱ ገዳሙ ለአገልግሎት ሲፈልገው ሲቆረጥና ሲፈለጥ የሰው አጥም እዚያ ውስጥ ይገኝ እንዲየሆኑ ክርስቶስን እየፈለጉ ዛፍ ይሰገድለት ነበር አሁን ዛፍ የክርስቶስ ድልድይ ሆነ መጽደቂያ ሆነ ይሄው ጸርበን መስቀል አርገህ ነው መስቀል አርገን እየጸደቅንበት ቤተክርስቲያን ሰርተን እየሳምነው የክርስቶስ አካል ሆኖ እየተቀደሰበት ታቦት ሆኖ የክርስቶስ ደም እየተሰዋበት ነው አሁን በምድር ላይ ያለው ሁሉ መጽደቂያ ሆነ ሁሉን መኮነኛ አርጎ መቁጠር አይገባም ስለዚህ እግዚአብሔር ይሄን ለማድረግ ተሰቀለ ምን ማለት ነው እንድንጠጣ ተሰቀለ ማለት ስጋው ደግሞ እንድንቀበል ነው ክርስቶስ የተሰቀለ የማይቆርብ ክርስቲያን የክርስቶስን መሰቀል የካደ ክርስቲያን ስጋው ደግሞ የማይቀበል ምክንያቱም ወበእንተዚህ ትሊያልር እሙይስ ሰትዩአል እነሱ በመንገድ ከውሃው ጠጡ ከውሃው እንዲጠጡ ተሰቀለ የተሰቀለበት ዓላማ እናንተ እንድትጠጡ ነው እንዲርባችሁ አይደለም ስለዚህ ምን አለ ስጋዬን ስትበሉ ደሜን ስትጠጡ መከራዬን ታስባላችኋል የክርስቶስን መከራ ካስተባችሁ በሕማማት መጥቶ እዚህ ጥቂት ስግደት ሰግዶ መጥፋት አይደለም የክርስቶስን መስቀል ማስተብ ማለት ለኔ ሲል የቆረሰውን ስጋ መብላት ነው ለኔ ሲል ያፈሰሰውን ደሙን መቀበል ነው ወበይንተ ስለዚህ ራስ ከፊላል ነው የትምህርት ሄደ ስለዚህ ማለት ስለምን እንድንቆርብ ለቁርባን ተሰቀለ ለጥምቀት ተሰቀለ ለንስሐ ተሰቀለ ለመቀደስ ተሰቀለ ገነትን ለመክፈት ተሰቀለ ሲኦልን ለመበርበር ተሰቀለ ከባርነት ለማውጣት ተሰቀለ መጨረሻ ላይ ደግሞ አረገ በርገቱ ደግሞ ምን ተጠቅ እርገትን ተመልከቱ በስቅለቱ መከራውን እንድንሳተፍ በትንሳኤው ትንሳኤን ሰጠ በርገቱ እርገትን ሰጠ አሁን እንግዲህ ተመልከቱ ራስ አይደል አባገርስ ይያሉ አባ ራስ ካለበት እግር ይኖራል እስኪ በሉ ራስ ካለበት በሉ ማን ይኖራል እንጂ ራስ ካለበት ምን ይኖራል ሶስት ጊዜ በሉ ራስ ካለበት ማን ይኖራል ራሳችን ማን ክርስቶስ በሉ ራስ የተባለ ምንድነው ከሱ በላይ ከራስ በላይ ይቁመታል እስቲ ወደዚህ ፈልጓል ከራስ በላይ ቁመት የለም ከክርስቶስ በላይ ጌታ የለም እሱ አምላክ ነው የመጨረሻ የባህሪ አምላክ ነው አላ ራስ ከሆነ ተመልከቱ ራስ ከሆነ ራስ ካለበት ማን ይኖራል ረስቸው እኮ ራስ ካለበት ማን ይኖራል በሉ እንጂ እግር በጣም ጥሩ እግር ጥሩ ነው አሁን ክርስቶስ አርጓል እሺ ክርስቶስ በጠፈር ላይ ነው ያለ አይደለም በሉ በደመና ነው ያለ በአየራት ነው ያለ እና በየረር ነው
በራማ ነው፣ በየወር ነው። በመጨረሻው በጥርሐ አርያም አለ። በጥርሐ አርያም ነው ያለው። መጨረሻ ላይ ተመልከቱ። መጨረሻ ላይ ሰው የት ይኖራል ሲባል ክርስቶስ ካለበት ሲበል ክርስቶስ ካለበት ነው። አሁን እኮ አንድ ሰው የዓለም አቀፍ ዲፕሎማቶች አልጋ ከያዙበት ሆቴል እኮ አልጋ መያዝ ላይፈቀድለት ይችላል። ሆነስማን በልበል ወደዚያ ሄዱ ተብሎ ይጠበቃል። እነሱ በሚያርፉበት መንገድ ነው። አሁን አዲስ አበባ ሲሄድ ያለው ብዙ ጊዜ ለጉባኤ ለትምህርት ሲሄድ የአፍሪካ መሪዎች ወይም ሌሎች ዓለም አቀፍ መሪዎች ሲመጡ መንገድ ይከለከላል፣ ይለወጣል። ወደዛ ይሄዳል። እነሱ ባለሙበት ማለፍ አይቻልም። እግዚአብሔር የተመሰገነውን ክርስቶስ በሄደበት ግን መሄድ እንችላለን። ክርስቶስ ባለፈበት መሄድ እንችላለን። እነሱ ከሚገቡበት አዳራሽ ስላልተሾምን መግባት አንችልም። ሕግ ነው፣ ጥሩ ነው። ክርስቶስ ከገባበት ግን እንገባለን። እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱ፣ እኔ ካለሁበት ተመልከቱ። እመጽእ ዳግመ ወእነሣክሙ ከመ ተሐልው አንትሙኒ ሀበ ሀሎኩ አነ። መጥቼ አይዟችሁ፣ መጥቼ እናንተም እኔ ካለሁበት እንድትኖሩ እወስዳችኋለሁ ብሎን እንግዲህ እሱ ካለበት እንገባለን። በዚህ ዓለም ላይሳካላችሁ፣ ቤትም ላይኖራችሁ፣ ሰዎች መኖሪያ ሊያሳጣችሁ ይችላል። ደስ ይበላችሁ ግን ክርስቶስ ካለበት እንገባለን። ክርስቶስ ካለበት ሂደን ለመግባት ያበቃል። ወስብሐት ለእግዚአብሔር።